ሰላም ውድ የዘ ሰክሬት ትሬኒንግ ኢንስቲትዩት ተማሪዎች እንዴት ናችሁ? ቸርነት ነኝ። ዛሬ 11ኛ ክፍል ማስ ዩኒት 5 ቬክተርስ ላይ ከ2005 እስከ 2016 የወጡ የዩኒቨርሲቲ ኢንትራንስ ኤግዛም ጥያቄዎችን እየሰራን ይሄንን ዩኒት ሪቫይዝ እናደርጋለን። በቀላል መንገድ ነው የማስረዳችሁ። እስከ መጨረሻው አብራችሁኝ ቆዩ። ዛሬ የምናየው 11ኛ ክፍል ማስ ዩኒት 5 ቬክተርስ የሚለውን ነው። ቀጥታ ወደ ክላሳችን ከመግባታችን በፊት ይሄ ዩኒት ምን አይነት ሜን ኮንተንቶች አሉት፣ ከ2005 እስከ 2016 ምን ያክል ጥያቄዎች ከእያንዳንዱ ሜን ኮንተንት መጥተዋል የሚለውን ነገር እናያለን ማለት ነው። ይሄ ዩኒት 5 ቬክተርስ የሚለው ማለት ነው 6 ሜን ኮንተንቶች አሉት። የመጀመሪያው ሪቪዥን ኦን ቬክተርስ ኤንድ ስካላርስ የሚል ነው። እዚህ ላይ አንድ ጥያቄ ከ2005 እስከ 2016 ድረስ መጥቷል። ሁለተኛው ደግሞ ሪፕሬዘንቴሽን ኦፍ ቬክተርስ፣ በውስጡ ሰብ ቶፒኮች አሉት። ኮምፖነንትስ ኦፍ ቬክተርስ፣ አዲሽን ኤንድ ሰብስትራክሽን ኦፍ ቬክተርስ፣ መልቲፕሊኬሽን ኦፍ ቬክተርስ ባይ ስካላርስ፣ ዩኒት ቬክተርስ፣ ኖርም ኦፍ ቬክተርስ የሚሉ ማለት ነው። ከነዚህ ውስጥ አጠቃላይ 14 ጥያቄ መጥቷል ማለት ነው። 5.3 ቬክተር ፕሮዳክት 20 ጥያቄ ከ2005 እስከ 2016 መጥቷል። አፕሊኬሽን ኦፍ ስካላር ኤንድ ክሮስ ፕሮዳክት 5 ጥያቄ መጥቷል። አፕሊኬሽን ኦፍ ቬክተርስ 8 ጥያቄ መጥቷል። ሌላ ደግሞ ከዚህ ከ5.5 ላይ ለየት ያለ አፕሊኬሽን አለው። ከሱ ውስጥ ደግሞ 3 ጥያቄ መጥቷል ማለት ነው። ስለዚህ ቀላል ጥያቄ ከዚህ ዩኒት አይመጣም። የሚወጡ ጥያቄዎችም በጣም ቀላሎች ናቸው። በእርግጠኝነት አስተምሮ ስንጨርስ ብዙ ነገር እንደምትገነዘቡ እርግጠኛ ነኝ። ሁሌም እንደምላችሁ ጥናታችሁን ከመጀመራችሁ በፊት ሁሉ ጊዜ ልታጠኑ ያሰባችሁትን ዩኒት አውትካምስን ወይም ደግሞ ለርኒንግ ኮምፒተንሲውን ማወቅ መቻል አለባችሁ። ምክንያቱ ለምንድን ነው? የዩኒቨርሲቲ ኢንትራንስ ኤግዛም ጥያቄ የሚያዘጋጁ መምህራኖች ቀጥታ እነሱ ከሚያዘጋጁት ዩኒት ላይ መጀመሪያ የሚያደርጉት ዩኒት አውትካምስን ያያሉ። ይሄ ዩኒት አንድ ተማሪ አጥንቶ ሲጨርስ ከሱ ምንድነው የሚጠበቀው ወይ ከሷ ምንድነው የሚጠበቀው የሚለውን ነገር ካዩ በኋላ ከእናንተ ከሚጠበቀው ነገር ነው የዩኒቨርሲቲ ኢንትራንስ ኤግዛም ጥያቄ የሚዘጋጀው ማለት ነው። ስለዚህ ከእናንተ ምን እንደሚጠበቅ ደግሞ ካወቃችሁና ከተዘጋጃችሁ ማንኛውም ጥያቄ መመለስ ትችላላችሁ ማለት ነው። ስለዚህ የመጀመሪያው ይሄን ዩኒት ሲጨርሱ ነው ቤዚክ ኮንሰፕትስ ኤንድ ፕሮሲደርስ አባውት ቬክተርስ ኤንድ ኦፕሬሽንስ ኦን ቬክተርስ። ስለ ቬክተር ቤዚክ የሆነ ኮንሴፕት ታውቃላችሁ። በመጨረሻም ደግሞ ኦፕሬሽን ኦን ቬክተርስ ላይ ቬክተር አዲሽን፣ ቬክተር ሰብስትራክሽን፣ አንድን ቬክተር በስካላር ስናባዛው ምንድነው የሚሆነው፣ ምንድነው የሚፈጠረው የሚለውን ነገር ልታውቁ ከእናንተ ይጠበቃል ማለት ነው። በሁለተኛ ደረጃ ናው ስፔሲፊክ ፋክት አባውት ቬክተር፣ ስለ ቬክተር ስፔሲፊክ የሆኑ ፋክቶች ከሪል ላይፍ አፕሊኬሽን ጋር የተገናኘ እንዲሁም ስለ ቬክተር ፋክቶች አሉ፣ እውነታዎች አሉ። እነዛን ነገር ትገነዘቡ ይገባል ማለት ነው መጨረሻ ላይ አጥንታችሁ ሲጨርሱ። በሶስተኛ ደረጃ apply principles and theorems about vectors in solving problem involving vectors። ቬክተር ጋር የተያያዙ ጥያቄዎችን ሶልቭ ለማድረግ የተለያዩ ፕሪንሲፕል እና ቲዮረሞች አሉ። ያንን አፕላይ ማድረግ አለባችሁ ማለት ነው። ከላይ ያየናቸው ሁሉ ጥያቄዎች በዚህ ውስጥ የተካተቱ ናቸው ማለት ነው። አንደኛ ጥያቄ ይሄ ዩኒቨርሲቲ ኢንትራንስ ኤግዛም ጥያቄ ነው። እንግዲህ which one of the following is a vector quantity ይለናል። በቃ ቬክተር ኳንቲቲ ከተባለ ምንድነው? በማግኒቲዩድ እና ፕላስ ዳይሬክሽን የሚገለጽ ማለት ነው አይደል? በመጠንና በዳይሬክሽን የሚገለጽ ፊዚካል ኳንቲቲ ቬክተር እንለዋለን። ስለዚህ ሳይዝ ኦፍ ኤ ፕላንቴሽን ፋርም እዚህ ጋር እንደምታዩት መጠን ነው፣ ዳይሬክሽን የሚገልጽ ነገር የለም። ስለዚህ ይሄ አይሆንም። የአትክልት እርሻ መጠን የሚለው ማለት ነው። ይሄ ኤ መልስ አይሆንም ማለት ነው። ቢ ደግሞ ቬሎሲቲ ኦፍ ኤ ሙቪንግ ካር፣ ቬሎሲቲ ምንድነው ብለናል ቀደም? ስፒድ ፕላስ ዳይሬክሽን ነው። ሶ ቢ ትክክለኛ መልስ ይሆናል ማለት ነው። እዚህ ጋር ስትመጡም ቮሊዩም ኦፍ ኤ ኖርማል ሳይዝ ቦትል፣ ይሄም እንደምታዩት ቮሊዩም ቀደም ምንድነው ብለናል? ዳይሬክሽን የለውም ስካላር ነው ብለናል። ስለዚህ ቬክተር አይሆንም ማለት ነው ይሄኛው። አማውንት ኦፍ ፋት ኢን 1 ሊትር ኦፍ ሚልክ፣ በ1 ሊትር ሚልክ ውስጥ ያለ ስብ መጠን ምንድነው? ይሄም ስካላር ነው እንጂ ቬክተር አይደለም ማለት ነው። ስለዚህ ቢ ትክክለኛ ነው። እንደምታዩት ሁለተኛ ጥያቄ ኢፍ ዩ ይኸውና ዩ እዚህ ጋር ተሰጥቶናል፣ ቬክተር ዩ ተሰጥቶናል፣ ቬክተር ቪም ደግሞ እዚህ ጋር እንደምታዩት ተሰጥቶናል። አር ቬክተርስ ዋት ኢዝ ዘ ቫልዩ ኦፍ ዋይ ሶ ዛት ይልና ዩ ፕላስ ቪ ኢኳል ቱ 3u ማይነስ 1 ኦቨር 2 ቪ ይለናል። ዩ ፕላስ ቪ ኢኳል ቱ 3 ታይምስ ዩ
ማይነስ 1/2 ኦፍ ቪ ነው የሚለን። ኦኬ አሁን እንደምራቸው። እነዚህን በምንደምርበት ሰዓት ምንድነው የምናደርገው ብያቸዋለሁ? ኮረስፖንዲንግ ኤሌመንቶችን ነው የምንደምረው ማለት ነው። እዚህ ጋር ኮረስፖንዲንግ ኤሌመንቶች ወይም ኮረስፖንዲንግ ኮምፖነንቶችን ማለት ነው። ኤሌመንት እያልኩ ያለሁት ያው ኮምፖነንቱን ነው። ሶ እዚህ ጋር -3 ፕላስ ኤክስ ምንድነው የሚሆንልን? ኤክስ ማይነስ 3 ይሆናል ማለት ነው። ወይም -3 ፕላስ ኤክስ ይሆናል። ኦኬ ኤክስ ፕላስ ይሄ ሳደርግሳ ምንድነው የሚሆነው? ኤክስ ፕላስ ዋይ ማይነስ 2 ይሆናል ኢኳል ቱ 3 ታይምስ ምን ዩ 3 ታይምስ ዩ ማለት እዚህ ውስጥ ያለ እያንዳንዷን በ3 ማባዛት ማለት 3 ታይምስ ዩ ማለት ያ ማለት 3 ታይምስ ዩ ማይነስ 3 ኤክስ ኦኬ ማይነስ 1/2 ኦፍ ቪ ማለት ደግሞ ኤክስ ዋይ ማይነስ 2 ነው የሚሆነው። ከዛስ ይሄ ማለት ምንድነው የሚሆነው? ማይነስ 9 ኦኬ 3 ኤክስ እሺ ማይነስ አደርግና ኤክስ ኦቨር 2 ዋይ ማይነስ 2 ኦቨር 2 ይሆናል ማለት ነው። ከዛን ከምን ገና ነው እዚህ ጋር ኢኩዌት ለማድረግ አልደረስንም ገና። ሶ ማይነስ 9 አለ እዚህ ጋር ደግሞ ምን አለ? ጁት ማይነስ አለች አይደል? ማቀናነስ ነው ማለት ነው። በቀድሞ አሁን በኮኦርዲኔት ሲስተም አስቀመጥ ነው እያቀናነስን ነው። ሶ አሁንም ኮረስፖንዲንግ ኮምፖነንቶችን ነው የምንቀናንሰው ማለት ነው። ተመሳሳይ ሎኬሽን ላይ የሚገኙት ነው የምንቀናንሰው። ሶ ማይነስ 9 ማይነስ ኤክስ ኦቨር 2 ይሆናል አንደኛው። ኦኬ ኮማ አደርጋለሁ። ከዛስ 3x ማይነስ y ማይነስ 2 ኦቨር 2 ይሆናል ማለት ነው። ይሄ ሆነ። አሁን ከማን ጋር ነው ኢኩዌት ማድረገው? x ማይነስ 3 x ፕላስ y ማይነስ 2 ጋር ነው። ስለዚህ አሁን x ማይነስ 3 ከዚህ ጋር ኢኩዌት አደርጋለሁ። x ማይነስ 3 ኢኳል ቱ ማይነስ 9 ማይነስ x ኦቨር 2 አንደኛው። ሁለተኛው የትኛውን ኢኩዌት ማድረገው? x ፕላስ y ማይነስ 2 ኢኳል ቱ 3x ማይነስ y ማይነስ 2 ኦቨር 2 የሚለው ጋር ማለት ነው። ስለዚህ ጋር አሁን ምን ላድርግ? ሲነታውን ወደዚህ ማምጣት እችላለሁ ወይም ደግሞ ቦት ሳይድ በ2 አባዛው። እቺ x እዚህ ጋር ያለ ዲኖሚኔተር እንድትቀመጥልኝ ማለት ነው። ምንድነው የሚሆነው? 2x ማይነስ 6 ኢኳል ቱ ማይነስ 18 ቦት ሳይድ ነው ሁሉንም ነው በሁለት ያባዛውት ልብ በሉ ማይነስ x ይሆናል። አሁን እቺን x ወደዚህ ላምጣት፣ እቺን ማይነስ 6 ወደፊት ልውሰዳት። ሶ ምን ይሆናል? እቺን x ወደዚህ ሳመጣት 3x ይሆናል አይደል? ኔጌቲቭ ፕላስ ስለምትሆን ኢኳል ቱ ማይነስ 18 ኔጌቲቭ 6 ወደዛ ሲያልፍ ፖዚቲቭ ይሆናል። ሶ ኔጌቲቭ 12 ይሆናል። ከዛን ኦቨር 3 ስታደርጉ x ኢኳል ቱ ማይነስ 4 ይሆንላችኋል ማለት ነው። ኦኬ እንደምታዩት በኤክስ ቦታ እዚህ ጋር ማይነስ 4 ስንተካ ማይነስ 4 ማይነስ 2 ማይነስ 6 ኦኬ ማይነስ 6 ፕላስ y ኢኳል ቱ ማይነስ 12 ይሆናል። እዚህ ጋር ደግሞ ምክንያቱም x ማይነስ 4 ስለሆነች ማይነስ y ማይነስ 2 ኦቨር 2 ኦኬ። እስካሁን ቦት ሳይድ ላባዛው እዚህ ጋር ቺን 2 ለማጥፋት ማይነስ 12 ፕላስ 2y ኢኳል ቱ ማይነስ 24 ማይነስ ኦፍ y ፕላስ 2 ነው የሚሆነው። እቺ ኔጌቲቭ ልብ ተለባችሁ አጠቃላይ ነው የምታባዛው። ኦቨር 2 ስታርክ 2 ትጠፋለች፣ ግን 2y ማይነስ 2 ነች። ሶ ማይነሷ ለሁሉ ነው የምታባዛው ማለት ነው። ስለዚህ እንቺኛቷን እዚህ ጋር ላምጣላችሁ። ምን ይሆናል? ይሄኛው ወደዚህ ሳሳልፍ እቺ ማይነስ 12 ነች፣ ወደዚህ ስታልፍ ፖዚቲቭ ነው የምትሆነው። ኔጌቲቭ 12 ትቀራለች ማለት ነው እዚህ ጋር። እቺ ማይነስ 3 ደግሞ ወደዚህ ስትመጣ ፖዚቲቭ ትሆናለች። 3y ኢኳል ቱ ማይነስ 12 ፕላስ 2 3y ኢኳል ቱ ማይነስ 10 y ኢኳል ቱ ማይነስ 10 ኦቨር 3 ይሆናል ማለት ነው። ቢ ትክክለኛ መልስ ይሆናል ማለት ነው። ቢ ብላችሁ የመለሳችሁ ተማሪዎች እዚህ ጋር እንምጣ። ኢፍ ይልና እዚህ ጋር እንደምታዩት ተሰጥቶናል፣ ይሄም ተሰጥቶናል። ሲ ኢዝ ኤኒ አዘር ፖይንት ኦን ዘ ፕሌን ይለናል። ኤኒ አዘር ፖይንት ሌት ሲን ደግሞ ምን እንበለው? ኤክስ ኮማ ዋይ እንበል። አሁን ቬክተር ኤ ማለት ማይነስ 2 3 ነው። ቬክተር ቢ ማለት ደግሞ 3 ኮማ 1 ነው። ቬክተር ሲ ማለት ደግሞ ኤክስ ኮማ ዋይ ነው ብለናል። ከዛ እዚህ ጋር ይሄውና ልብ በሉ ይሄኛው ነው ቬክተር ኤሲ ማይነስ ቢሲ። ሶ እዚች ጋር እቺ ማለት ምን ማለት ነች ብያችኋለሁ። እቺ ማለት ኤ ሲ እንዲህ ማለት ቬክተር ሲ ማይነስ ቬክተር ኤ ማለት ነች። ሶ ሲ ማይነስ ኤ ማለት ኤክስ ማይነስ ኦፍ ማይነስ 2 ኤክስ ፕላስ 2 ይሆናል። ኦኬ ዋይ ማይነስ 3 ይሆናል ማለት ነው የመጀመሪያው ላይ። ኦኬ ከዛ ሲቀጥል ደግሞ ቢሲ ሳ ኤስ ምን እንደሚገልጸው ቬክተር ቢሲ አንድ ላይ ደግሞ ምን ማለት ቬክተር ሲ ማይነስ ቬክተር ቢ ነው። ይሄም ማለት ኤክስ ማይነስ 3 ኮማ ዋይ ማይነስ 1። ሶ አሁን እነዚህን ሁለቱን ነው የምናቀናንሰው ማለት ኤሲ ማለት ምን ማለት ነው? ኤክስ ፕላስ 2 ኮማ ዋይ ማይነስ 3 ማይነስ እናደርግና
ኤክስ ማይነስ 3 ኮማ ዋይ ማይነስ 1። አሁንም ኮረስፖንዲንግ ኮምፖነንቶችን ነው የምናቀናንሰው ማለት ነው። ኦኬ ኮረስፖንዲንግ ኤሌመንቶችን ስናቀናንስ ይሄኛው ሲቀነስ ይሄኛው ነው የምናደርገው አይደል? ኤክስ ፕላስ 2 ማይነስ ኦፍ ኤክስ ማይነስ 3 ኮማ አደርግና ከዛስ ዋይ ማይነስ 3 ማይነስ ኦፍ ዋይ ማይነስ 1። እቺ ኔጌቲቭ ይሄ ውስጡ እያንዳንዷ ስለምታባዛ ለዚች አንድ ላይ ሰነች ብራኬት አራኩ ማለት ነው። ከዛስ እንደምታዩት ኤክስ ፕላስ 2 ማይነስ ኤክስ ፕላስ 3 ሆነልኝ። ከዛስ ዋይ ማይነስ 3 ማይነስ ዋይ ፕላስ 1 ሆነልኝ። በቃ ሶ ኤክስ በኤክስ ጠፋ። ስንት ይሆናል እዚህ ጋር 5። እዚህ ጋርስ ዋይ በዋይ ጠፋል። ማይነስ 3 ፕላስ 1 ማይነስ 2 ይሆናል ማለት ነው። ስለዚህ ቢ ትክክለኛ መልስ ይሆናል ማለት ነው። አራተኛ ጥያቄ ቬክተር ኤ አሁንም እዚህ ጋር ተሰጥቶናል። ቬክተር ቢ እዚህ ጋር ተሰጥቶናል። ቪ ኢዝ ኤ ፖዚሽን ቬክተር። ቢ ምንድነች? ፖዚሽን ቬክተር ነች። ሳች ዛት ይልና እዚህ ጋር ተሰጥቶናል። then v is equal to ነው። በቃ v ነው የተጠየቅነው። ሶ 2 ታይምስ ቬክተር v ፕላስ ab ኢኳል ቱ 0 ነው የሚላል። ሶ እዚህ ጋር ምንድነው ከኛ መፈለግ የሚጠበቅብን መጀመሪያ እኛን ማግኘት እንችላለን። a b ማለት ቬክተር b ማይነስ ቬክተር a ማለት ነው። ሶ b ማለት አንቀታ ያቀናነስን ቀላል ስለሆነ ማለት ነው ማይነስ 3 ማይነስ 1 ማይነስ 4 ነው የሚሆነው። ኦኬ 2 ማይነስ ኦፍ ማይነስ 2 ማለት 4 ይሆናል ፖዚቲቭ። ይሄ ሆነ ማለት ነው። ሶ ምን ሆነ 2 ቬክተር v ፕላስ ማይነስ 4 ኢኳል ቱ 0። 2 ታይምስ ቬክተር v ማለት ማይነስ ኦፍ ማይነስ 4 ኮማ 4 ይሆናል ማለት ነው። ኦኬ ውስጠኛውም በኔጌቲቭ ማባዛት ነው። 2v ኢኳል ቱ 4 ማይነስ 4 ሆነ። ኦኬ v ለብቻ ለማስቀረት በ1 ኦቨር 2 ሳባዛ ቬክተር v ማለት 1 ኦቨር 2 ኦፍ 4 ማይነስ 4። ይሄ ማለት ደግሞ የውስጠኛውን ለሁለት ማካፈል ማለት ነው 2 ማይነስ 2 ዲ ትክክለኛ መልስ ይሆናል ማለት ነው። አምስተኛ ጥያቄ ላይ እንምጣ። አምስተኛ ጥያቄ ላይ ስንመጣ ኢፍ ቬክተር v እዚህ ጋር እንደዚህ ሰጥቶናል። ቬክተር v ኢኳል ቱ ab ይሄ ማለት a ምንም እንደምትገልጸው ኢኒሻል ፖይንት ነው የምትገልጸው፣ b ፋይናል ፖይንት ነው የምትገልጸው። ከa ተነስቶ b ጋር ሄደ ነው። ይሄን በዚህ መረዳት አለባችሁ። ፕላስ 3 ታይምስ b ታይምስ a ተደርጎ ሰጠን። ይሄ ደግሞ ኢኒሻል ፖይንቱ b ነው፣ ፋይናሉ a ነው እያለ ነው። where a and b are distinct point in the coordinate plane then which one of the following is equal to 3 times v ነው የሚለን። እስኪ መጀመሪያ v ራሱ ማለት ምን ማለት ነው? ይሄንን ማመሳሰል እንችላለን። እንዴት አድርገን? ኦኬ ቬክተር ab እዚህ ጋር ማይነስ ማድረግ አድርጌ ማቀየር እችላለሁ። ማይነስ 3 ታይምስ ab ማድረግ እችላለሁ ማለት ነው። እዚህ ጋር ማወቅ ያለባችሁ ነገር ምንድነው ሌላ ማለት ነው? ቬክተር ab equal to minus of ba ብናረግ the same ነው ማለት ነው። the same ነው። ይሄ the same ነው ሁሉ ጊዜ። ከዛስ ምንድነው የሚሆነው? ማይነስ 2 ታይምስ ab ይሆናል ማለት ነው። እንደምታዩት ኮመንን ብትወስዱ 1 ማይነስ 3 ማይነስ 2 ይሆናል። ይሄ ቬክተር v ነው። ኦኬ at the same time ይሄ ማለት ራሱ ምን ሊሆን ይችላል? 2 ታይምስ b ታይምስ a ማድረግም እንችላለን። ከዛ ግን ምንድነው 3 ታይምስ ነው። 3 ታይምስ v በ3 ስናባዛው ማይነስ 6 ab ወይንም ደግሞ 6ba ይሆናል ማለት ነው። ሶ ምርጫ ውስጥ ከዚህ ጋር ትክክለኛ መልስ ይሆነው ነው የምናየው። ሶ እዚህ ጋር ፖዚቲቭ ነው ይሄኛው አይሆንም። ማይነስ 6ab ነው ከሆነ የሚሆነው። ሶ ማይነስ 6ab እዚህ ጋር አላችሁ b ትክክለኛ መልስ ነው ማለት ነው። given two vector ሁለት ቬክተሮች አሉ። አሁንም እዚህ ጋር u እዚህ ጋር ተሰጥቶናል፣ v ደግሞ እዚህ ጋር እንደምታዩት ተሰጥቶናል። in the plane then 6u plus 2v is equal to ይለናል። ኦኬ 6 times u plus 2 times v ነው። አሁን ደግሞ ቬክተር ዩን በ6 እናባዛለን። ስናባዛው 6 18 ይሆንልናል። ፕላስ ቬክተር ቪን ደግሞ በ2 ስናባዛ ማይነስ 6 10 ይሆንልናል። ሶ ይሄን ስንደምረው 6 ፕላስ ኦፍ ማይነስ 6 0 ይሆናል። ይሄንን ደግሞ በምንደምርበት ሰዓት 28 ይሆናል። ሶ ቢ ላይ ያለው ትክክለኛ መልስ ይሆናል ማለት ነው። ሰባተኛ ላይ እንምጣ። ሌት ዩ እዚህ ጋር እንደምታዩት ቪም እዚህ ጋር እንደምታዩት ቢ ቬክተርስ ኢን ኤ ፕሌን which one of the following is equal to u minus v ነው። አሁንም u ማይነስ ቀላል ነው። በቃ ይሄን እንድትረዱት ነው የፈለኩት። ቀላል ነው። ብዙ ጥያቄ ፕራክቲስ ታደርጉ በቀላሉ መስራት ትችላላችሁ ማለት ነው። u minus v አሁንም minus 1 minus 1 minus 2 ይሆናል ማለት ነው። 4 minus of minus 3 4 minus of minus 3 ምንድነው የሚሆነው? 4 plus 3 ስንት ይሆናል ማለት ነው? 7 ሶ ሲ ላይ ያለው ትክክለኛ መልስ ነው ማለት ነው። እንደምታዩት 2014 ላይ ተጠይቁ ነው። ኦኬ ስምንተኛ ጥያቄ ሌት እዚህ ጋር እንደምታዩት ይሄ ደግሞ x y z ያለው ነው። እዚህ ጋርም x y z b vectors in space which one of the following is true ነው። true የሆነው የትኛው ነው? ከዚህ ስም እንደምታደርጉት ኦኬ a - b ማለት መጀመሪያ ምን ማለት ነው? እስኪ a - b ነው። 1 ሲቀነስ 2 -1 ኦኬ 3 minus of -1 4 -1 -1 -2
ኤ ማይነስ ቢ ከዚህ ያ ትክክል ነው። ይሄ ትክክል ነው ማለት። ሌሎች ግን ትክክል አይመጡም። ቼክ አድርጓቸው እናንተ 3 ታይምስ ኤ ይመጣል ወይ? እዚህ ጋር ኔጌቲቭ 3 ነው መሆን ያለበት እንጂ አይሆንም። ይሄ ሌሎችም እንደዚህ ቼክ ብታደርጉት አይመጣም። ኦኬ 9ኛ ሌት ዩ እዚህ ጋር አለ። አሁንም ቪ ደግሞ አለ። ቢ ፖዚሽን ቬክተር ደን the vector 4 times u እንደምታዩት ነው። በጣም ተደጋጋሚ ጥያቄ ይመጣል። የ2015 ላይ መጣ ነው ደግሞ። ስለዚህ ምንም ሚስ ማድረግ አይጠበቅባችሁ። so 4 times -1 ምንድን ነው የሚሆነው? -4 24 ማይነስ አደርጋለሁ። አሁን ደግሞ ይሄኛው በ3 ላባዛው 6 12 so -4 -6 ማለት -10 ነው። 24 -12 ማለት ደግሞ 12 ነው። ታዲያ ይሄ እንደዛ ጥያቄ ሚስ ማድረግ ይጠበቅባችኋል? አይጠበቅባችሁ ማለት ነው። ኦኬ 10ኛ ጥያቄ which one of the following is the position vector of the vector initial point a 1 -1 point b ደግሞ 2 -3 so position vector ነው። መነሻው ይሄ ነው፣ ፋይናሉ ይሄ ነው። so የተጠየኩት v ብዬ ብሰይመው ቬክተር a to b ያለውን ነው ማለት። ያ ማለት ደግሞ b - a ነው። ያ ማለት ምን ማለት ነው? 2 - 1 1 ነው። ኦኬ -3 -1 -3 +1 -2 ነው። ይሄ ደግሞ ማለት i - 2j ማለት ነው። ሲ ላይ ያለው ትክክለኛ መልስ ነው ማለት ነው። ሰፖዝ ቬክተር ኤ እዚህ ጋር ተሰጥቶናል፣ ቬክተር ቢ ደግሞ እዚህ ጋር ተሰጥቶናል። where i j k are standard unit vector in the direction of positive x y z axis respectively ነው። which of the following is the unit vector in the direction of ይልና እዚህ ጋር ተሰጥቶናል። ሶ መጀመሪያ ምንድነው እኛ መስራት የሚጠበቅብን ቬክተር a + 1/5 ቬክተር ቢ መስራት ነው። ቬክተር ኤ ማለት በእንትን ፎርም ላስቀምጠው ነው፣ በኮኦርዲኔት ፎርም ላስቀምጠው እንዲቀለኝ። ኤክስ እዚህ ጋር እንግዲህ እንደምታዩት ኤክስ ኮምፖነንት የለውም፣ 0 አረጋለሁ። ዋይ ኮምፖነንት 2 አለ፣ ዜድ ኮምፖነንት ደግሞ -1 አለ። ኦኬ ፕላስ 1/5 ኢንቱ ቬክተር ቢ ማለት ደግሞ ዋይ የለውም፣ ያኛው ደግሞ 15 ነው። ስለዚህ መጀመሪያ ምን ላርጋት ነው? እቺን 0 2 -1 ፕላስ ላርግና ይሄንን ልስራው። ይሄ ማለት እያንዳንዱ ውስጡን ሲያባዛው እዚህ ጋር 1 ይሆናል፣ እዚህ ጋር 0፣ እዚህ ጋር 3 ይሆናል ማለት ነው። አሁን ስንደምረው ምንድነው የሚሆነው? 1 2 2 ይሆናል ማለት ነው። ሶ ይሄ ማለት ደግሞ ምን ማለት ነው? i + 2j + 2k ማለት ነው። ስለዚህ ዩኒት ቬክተር along ቬክተር a + 1/5 of ቬክተር b ማለት ራሱ ይሄኛውን መጀመሪያ እናመጣለን። i + 2j + 2k ኦቨር የዚህ ማግኒቱድስ ማግኒቱድ ኦፍ ቬክተር a + 1/5 ኦፍ ቬክተር b ማለት ምንድነው የሚሆነው? ስኩዌር ሩት ኦፍ 1 ስኩዌር 1 ነች ፕላስ 2 ስኩዌር 4 ፕላስ 2 ስኩዌር ዳውንም 4 ስኩዌር ሩት ኦፍ 9 ነው የሚሆነው 3 ይሆናል ማለት ነው። ኦቨር 3 ይሄ ማለት ምን ማለት እንችላለን? 1/3i ፕላስ 2/3j ፕላስ 2/3k ማድረግ እችላለሁ ማለት ነው። ሶ ቢ ትክክለኛ መልስ ይሆናል። እዚህ ጋር እንምጣ። ኢፍ ዩ ይሄውና ዩ እዚህ ጋር ነው፣ ቪ እዚህ ጋር ተሰጥቶናል። then what is the unit vector in the direction of ይለናል። ሶ 5u + v እንግዲህ 5 ታይምስ u ማለት አሁንም ምን የለውም i ኮምፖነንት ወይም x ኮምፖነንት የለውም 0። ኦኬ ከዛስ 2 ከዛስ -1 ፕላስ 1 -8 3 ከዛ ምን እንደሚሆነው የኛው 0 10 -5 ፕላስ 1 -8 3 ከዛም በኋላ ኮረስፖንዲንግ ኮምፖነንቶችን መደመር ነው አይደል? ስንደምር 1 ከዛስ 2 ከዛስ -2 ሆነ ማለት ነው። ከዛ ምንድነው ይሄ ማለት ምን ማለት ነው? i + 2j - 2k ይሆናል። ስለዚህ ማግኒቱድ ኦፍ 5u + v ማለት ስኩዌር ሩት ኦፍ 9 ነው የሚሆነው 3። እያንዳንዷን ስኩዌር ማለት ትችላላችሁ። እቺን ስኩዌር ስታደርጉ -2 ዘ ሆል ስኩዌር ነው የምትሆነው 1 ስኩዌር + 2 ስኩዌር + -2 ዘ ሆል ስኩዌር እንዲህ ነው የሚሆነው። 3 ነው የሚሆነው። ስለዚህ በቃ በቀላሉ ዩኒት ቬክተር along 5u + v ኢኳል ቱ ራሱ ቬክተሩ i + 2j - 2k ኦቨር ስንት 3 ማለት ነው። ከዛ ይሄንን አስተካክላችሁ መጻፍ ትችላላችሁ ምርጫ ውስጥ ባለው ፎርም። ያ ማለት 1/3i + 2/3j - 2/3k ማድረግ ትችላላችሁ። let u equal to 2 0 v ደግሞ እዚህ ጋር ሰጥቷል። be two vectors in plane and ያው እዚህ ጋር ደግሞ ሰጥቶናል ቬክተር v w ማለት ሰጥቶናል። ቬክተር w ማለት ምንድነው ተባለ? -3 ታይምስ ቬክተር u + 2 ታይምስ ቬክተር v ነው። ሶ -3 ታይምስ u ማለት ምንድነው? 2,0 ፕላስ 2 ታይምስ -1 3 እዚህ ጋር -6 0 ሲሆን ፕላስ እናደርግና -2 6 ነው እዚህ ጋር። ሶ አሁን እነን ስንደምረው -8 6 ይሆናል። ይሄ ማለት ደግሞ -8i + 6j ነው።
ሶ ማግኒቱድ ኦፍ ቬክተር w ማለት 10 ነው የምታገኙት የዚህን ማግኒቱዱን ስትሰሩ ማለት ኤክስ ዋይ አክሲስ ላይ ብታነሱት ምንድነው የሚገልጽላችሁ ይሄው ወደዚህ ምን ያክል 8 ወደ ላይስ 6 ሶ በቃ ማግኒቱዱ ማለት ይሄኛው ማለት ከበዚህ የፖዚሽን ቬክተሩ ማግኒቱድ መጠኑን መፈለግ ማለት እኮ ነው ከዚህ ፖይንት ከኦሪጂኑ ሳይንስ ከዚህ ያለው መጠኑ መስራት ከዚህ እስከዚህ ያለው ስኩዌር ከዚህ እስከዚህ ያለው ስኩዌር ውስጥ አድርጋችሁ መስራት ነው 10 ሆነ ማለት ነው ስለዚህ ዩኒት ቬክተር አሎንግ ቬክተር w ኢኳል ቱ ምን ይሆናል ራሱ -8i + 6j ኦቨር 10 ከዛስ በሁለት ብናቀም -4/5i + 3/5 ይሆናል ማለት ነው ሶ ይሄ ደግሞ የት ጋር ያለው I think d ላይ መሰለኝ d ትክክለኛ መልስ ይሆናል ማለት ነው እሺ 14ኛ ጥያቄ which of the following represents the vector አሁን እንግዲህ መቼም እናንተ የሆነ ሐሳብ እያያዛችሁ ነው ፒዲኤፉን ጥያቄውን ለቅላችኋለሁ እናንተ ደግሞ በቃ መስራት ነው የሚጠበቅባችሁ ይሄኛው ደግሞ which of the following represents the vector ይሄኛው ቬክተር ነው in space using standard unit vectors ijk ነው የሚለው ስለዚህ እቺኛው ተማሪት ማለት በቃ በቀላሉ 3i - 5j + 7k ይሄኛው ዩኒት ስታንዳርድ ዩኒት ቬክተር ተጠቅመን ስናስቀምጠው ነው ይሄ ደግሞ ኮኦርዲኔት ሲስተም ተጠቅመን ስናስቀምጠው ነው ስለዚህ ይሄ ትክክለኛ መልስ ነው ማለት ነው እንግዲህ 2013-14 ላይ የመጣ ጥያቄ ነው ሶ ሚስ እንዳታረጉ what is the magnitude of vector whose initial point is initial point ይውና let l በላት initial point 1 3 ኦኬ ፖይንት ነች እቺ እንግዲህ እዚህ ጋር ለብቻው ያለች ፖይንት ነች ኦኬ ተርሚኔት የሚያደርግበት ደግሞ 4 1 ሶ እንትኑን ማንሳት አይጠበቅብንም ከዚህ እዚህ ማለት ቬክተር ab ማለት ቬክተር b ማይነስ ቬክተር a ማድረግ ይችላል እዚህ ጋር ፖይንት ነች ልክ xy ፕሌን ላይ ስናስቀምጥ ራሱ አንድ ፖዚሽን ቬክተር ነች እቺ ከኦሪጂኑ ተነስቶ እስከዚህኛው ፖይንት ድረስ የm ደግሞ ከኦሪጂኑ ተነስቶ እስከዚህ ድረስ ፖዚሽን ቬክተር ነች ማለት ነው ራሷን የቻለች ሶ 4 1 -1, -3 ስለዚህ 3 1 4 ይሆናል ማለት ነው 1 -3 ይሄ ይሆናል ስለዚህ ይሄ ምን ማለት ነው 3i + 4j ሶ ማግኒቲዩድ ኦፍ ፖዚሽን ቬክተሩ ab ማለት ምንድነው የሚሆነው ስኩዌር ሩት ኦፍ 3 ስኩዌር 9 ፕላስ ይሄ ደግሞ ማለት 16 5 ይሆናል ሲ ትክክለኛ መልስ ይሆናል ማለት ነው 16ኛ ጥያቄ ሌት ቬክተር a እዚህ ጋር ተሰጥቷቸዋል ቬክተር c ደግሞ እዚህ ጋር ተሰጥቷቸዋል if vector a dot product is vector c equal to 0 በሁለታቸው መካከል ያለው አንግል 90 ዲግሪ ነው ማለት ነው በሌላ አነጋገር and the magnitude of vector a equal to 3 then the possible value of y ነው so vector a dot product is vector c ማለት equal to 0 ነው ተብለናል ከዶት ፕሮዳክቱን እንስራው እስኪ ያ ማለት ምንድነው vector a dot product is vector c ማለት magnitude of vector a times magnitude of vector c cos theta ነው ይሄ ምንድነው 0 ነው ቺ ፓርት 0 ትመጣላችሁ equal to 0 ተባለ ዲግሪው 90 ስለሆነ ማለት ሶ vector a dot product is vector c ስናደርግ 2i plus x minus 1 j plus k dot product with i minus j plus yk equal to 0 አሁን ኮረስፖንዲንግ ኮምፖነንቶችን ብቻ ነው ማለት ነው ምናባዛው 2i times i ምንድነው የሚሆነው 2 ኦኬ እዚህ ጋር ደግሞ ፖዚቲቭ x minus 1 j dot product is minus j ማለት minus x minus 1 ይሆንልናል ማለት ነው ከዛስ እዚህ ጋር አለ ፖዚቲቭ 1k dot product is ፖዚቲቭ yk እዚህ ጋር ደግሞ ምንድነው የሚላችሁ ፖዚቲቭ y ብቻ ይሆናል equal to 0 ይሆናል ማለት ነው ከዛስ 2 minus x plus 1 plus y equal to 0 minus x plus 3 plus y equal to 0 ሲሆን y equal to x minus 3 ይሆናል ማለት ነው አሁን x ን ቫልዩ ማወቅ አለብን y ለማግኘት ይሄን ለማግኘት ደግሞ እዚህ ጋር ምን አለ የተሰጠን አንድ ፍንጭ አለ magnitude of a equal to 3 ተብለናል magnitude of a equal to 3 ማለት ምን ማለት ነው magnitude of vector a ማለት square root of 2 squared plus x minus 1 the whole squared plus 1 squared magnitude of vector a ደግሞ 3 ሰጥቶናል 3 እኩል ይሆናል square root of 5 plus x minus 1 the whole squared both side square ላድርግና square root ባጠፋው 9 equal to 5 plus x minus 1 the whole squared ነው የሚሆነው ማለት ነው so x minus 1 the whole squared ማለት 4 ይሆንልናል ይሄንም square root ውስጥ ይሄንም square root ውስጥ አስገባ magnitude of x minus 1 equal to 2 ይሆንልናል ማለት ነው እዚህ ጋር ሁሌ ማወቅ ያለባችሁ ነገር ምንድነው square root of x square absolute value ወይም ደግሞ magnitude of x ጋር the same ነው የሚሆነው ማለት ነው ከዛ ማለት ይሄ ማለት ምን ማለት ነው x minus 1 equal to 2 or x minus 1 equal to
ማይነስ 2 ማለት ነው። ከዛ x equal to 3 or x equal to -1 ይሆናል ማለት ነው። ኦኬ ከዛ እስኪ በx ቦታ እናስገባ። 3 ስናስገባ አንደኛው y equal to 0 ይሆናል። -1ን ስናስገባ y equal to -4 ይሆናል። ሶ ምርጫ ውስጥ ስናይ -4 አለ። a ትክክለኛ መልስ ይሆናል ማለት ነው። እስኪ 17ኛ ጥያቄ ላይ እንምጣ። which one of the following is necessarily true ይለናል። a ላይ እንምጣ። if magnitude of a equal to magnitude of b then a equal to b ይሄ አይሆንም። ለምን እንደማይሆን ልንገራችሁ። ቬክተር a-ን 2i plus 3j አድርጋችሁ ሰዱ። ቬክተር b-ን ደግሞ -2i minus 3j አድርጋችሁ ሰዱ። ማግኒቱድ ኦፍ ቬክተር a ማለት ስኩዌር ሩት ኦፍ 13 ነው የሚሆነው። ማግኒቱድ ኦፍ ቬክተር b ማለትም ስኩዌር ሩት ኦፍ 13 ነው የሚሆነው። አሁን ሁለቱም ማግኒቱዶቹ እኩል ቢሆኑ ቬክተሮቹ ግን እኩል ናቸው አይደለም። ስለዚህ በዚህ ምክንያት ይሄኛው ትሩ አይደለም ማለት ነው። ቢ ላይ እንምጣ። ቢ ላይ ደግሞ በምንመጣበት ሰዓት if magnitude of k times vector a equal to k times magnitude of vector a for any real number k ይለናል። ይሄ ነገር ኦልዌይስ ትሩ መምጣቱን ቼክ ማድረግ አለብን ማለት ነው። ለምሳሌ ቬክተር a equal to -2 እንውሰድ እስኪ። magnitude of -2 times vector a ማለት ምን ማለት ነው? 2 magnitude of vector a ይሆናል። ኔጌቲቭ ፖዚቲቭ ሆኖ ነው የሚወጣው ከዚህ ውስጥ ሲወጣ ማለት ነው። magnitude of negative 2 positive 2 ነው የሚሆነው። ኦኬ k times magnitude of vector a ማለት k ማለት -2 ነች። -2 እንደምታዩት እንደዚህ ይሆናል። እኩል አይሆንም ማለት ነው። ስለዚህ ይሄም መልስ ሊሆን አይችልም። if vector a is parallel to vector b then a dot b equal to 0 ይሄም አይሆንም። ፓራላል ሆነ ማለት 0 ዲግሪ ነው በሁለቱ ቬክተር መካከል። ያ ደግሞ cos 0 1 ስለሚሆን ይሄኛው በዚህ 0 ባይሆንና magnitude of a magnitude of b ቢሆን ትክክል ይሆን ነበር ማለት ነው። 0 ስላለ ትክክል አይሆንም። 0 የሚሆነው ፐርፔንዲኩላር ቢሆን ነበር። ዲ ላይ ደግሞ በምንመጣበት ሰዓት if u is a unit vector in the direction of a ይለናል። ምን ማለት ነው? ዩኒት ቬክተር in the direction of vector a ማለት ምን ማለት ነው? ቬክተር a over magnitude of vector a ብለናል አይደለም? እቺኛቷ እንግዲህ የሆነ ኮንስታንት ነምበር ነች እንደምታውቁ ማግኒቱድ ስንሰራ። ሶ 1 over magnitude 1 k ልበላትና k times ቬክተር a ሆነ ማለት ነው። ስለዚህ አሁን ይሄ u ዩኒት ቬክተር in the direction of a የተባለው ከምን ጋር እኩል ሆነ? k times ቬክተር a። እቺ k እንደምትወክለው እቺ k ማለት 1 over magnitude of ቬክተር a ነው የምትወክለው ማለት ነው። 1 over magnitude of vector a ነው የምትወክለው። ያ ማለት እነዚህ ምንድናቸው ማለት ፓራላል ናቸው ማለት ነው። ፓራላል ናቸው ማለት ነው። ፓራላል ናቸው ማለት በመካከላቸው ያለው አንግል ስንት ነው? ቴታ ስንት ነው? 0 ዲግሪ ነው ማለት ነው። አንዱ በትንሹ ኦኬ። ከዛስ እስኪ እነዚህ እንግዲህ ቬክተር a ዶት ፕሮዳክት ዊዝ u ማለት ምንድነው የሚሆነው? ማግኒቱድ ኦፍ ቬክተር a ታይምስ ማግኒቱድ ኦፍ ቬክተር u ኮስ ቴታ ነው። ማግኒቱድ ኦፍ u 1 ነው የሚመጣው ምክንያቱም ማግኒቱድ ኦፍ ዩኒት ቬክተር 1 ነው ሁሉ ጊዜ። ሶ ማግኒቱድ ኦፍ ቬክተር a ታይምስ ኮስ 0 ደግሞ ማለት 1 ነው። ስለዚህ ቬክተር a ዶት ፕሮዳክት ዊዝ u ማለት ከማግኒቱድ ኦፍ a ጋር ዘ ሴም ነው። ዲ ትክክለኛ መልስ ነው ማለት ነው። 18ኛ ጥያቄ ሰፖዝ ፖይንት p እዚህ ጋር ተሰጥቶናል፣ ፖይንት q ደግሞ ተሰጥቶናል። ኤንድ ቬክተር a ደግሞ እዚህ ጋር ተሰጥቶናል። ቬክተር a ኢኳል ቱ pq ይሄ ማለት ምን ማለት ነው? ቬክተር q ማይነስ ቬክተር p እንደምታዩት እዚህ ጋር የተሰጡት ፖይንቶች ናቸው። እኔ ግን ቬክተር እያልኳቸው ነው። ለምንድን ነው ቬክተር ያልኳቸው? ከኦሪጂኑ ተነስቶ እስከ ፖይንት p ድረስ የሚገልጸው ቬክተር ፖዚሽን ቬክተር እንለዋለን። እዚህ ጋርም ከኦሪጂኑ ወይም ከ00 ተነስቶ እስከ q ድረስ የሚገልጸው ፖዚሽን ቬክተር ስለሚባል ነው ቬክተር እያልኩ ያለሁት ማለት ነው። ሶ q ማለት ይሄኛው ነው። ማይነስ p ቀጥታ ማቀናነስ ነው። 1 - 1 0 0 - 2 -2 2 - 1 1 ይሆናል። ይሄንን በዩኒት ቬክተር ፎርም በዩኒት ቬክተር በመጠቀም ማስቀመጥ እንችላለን። -2j + k ነው። x ኮምፖነንቱ አይኖረውም 0 ስለሆነ። ኦኬ if b is parallel to ይሄ ይለናል። b parallel to pq ከሆነ ከቬክተር a ጋር ፓራላል ነው። ያ ማለት k times ቬክተር a ነው ማለት ነው። እዚህ ጋር ማወቅ የሚጠበቅብን ነው ምንድነው? በቬክተር b እና በቬክተር a መካከል ያለው አንግል ቴታ ኢኳል ቱ 0 ዲግሪ ነው ወይንስ ቴታ ኢኳል ቱ 180 ዲግሪ ነው? ይሄንን ማወቅ መቻል አለባችሁ። ቅድም ቬክተር b በ17ኛ ጥያቄ ላይ ቬክተር b ኢኳል ቱ k ታይምስ ቬክተር a ስናደርግ በመካከሉ ያለው አንግል ቀጥታ 0 ዲግሪ አድርገን ነው የወሰድነው። ለምን? እችኛቷ ምን ስለሆነች ፖዚቲቭ ነች። ሌት k ብዬ የወሰድኳት 1 ኦቨር ማግኒቱድ ኦፍ ቬክተር a ነው ማለት ነው። ምርጫ ዲ ላይ በምሰራበት ጊዜ ይሄ ሁሉ ጊዜ ፖዚቲቭ ከሆነ
ሶ ዘ ሴም ዳይሬክሽን ላይ ነው ያሉት። ዘ ሴም ዳይሬክሽን ላይ ደግሞ 0 ዲግሪ ነው ብዬ መውሰድ እችላለሁ ማለት ነው። ኦኬ ይህንን እንደዚህ ካየን እዚህ ጋር ግን እቺ ኬ ምን እንደምትገልጽ አላቀም። ሶ ምንድነው ይሄ 0 ዲግሪ ነው መሐከላቸው 180 ዲግሪ ነው መሐከላቸው ያለው። ይሄንን ማወቅ ትችላላችሁ እናንተ። ቀጣይ ያለውን እዚህ ጋር ስትመጡ እዩ። a ዶት b ቬክተር a ዶት ፕሮዳክት ዊዝ ቬክተር b ኢኳል ቱ -10 ነው አይደል? ምን ማለት ነው? ቬክተር a ዶት ፕሮዳክት ዊዝ ቬክተር b ማለት እኮ ማግኒቲዩድ ኦፍ ቬክተር a ታይምስ ማግኒቲዩድ ኦፍ ቬክተር b ኮስ ቴታ ነው። እንደምታዩት ማግኒቲዩድ ኦፍ ቬክተር a ፖዚቲቭ ነው። ማግኒቲዩድ ኦፍ ቬክተር b ሲሰሩ ፖዚቲቭ ነው የሚመጣው። ሶ እቺ -10 ከየት መጣች? እቺ ማይነስ ከየት መጣች? ኦኬ እቺ ከየት መጣች ካለን ይሄኛው ኮስ ቴታ ሪዛልቱ ኔጌቲቭ ማሳየት መቻል አለበት ማለት ነው። ኔጌቲቭ እንዲያሳይ ደግሞ ምንድነው? አንደኛ ፓራላል ናቸው ተብለናል። ፓራላል ከሆነ ኦፖዚት ዳይሬክሽን ወይም ኔጌቲቭ እንዲመጣ ቴታ ስንት መሆን አለበት ማለት ነው? 180 ዲግሪ መሆን አለበት ማለት ነው። ስለዚህ ቬክተር a ዶት ፕሮዳክት ዊዝ ቬክተር b ማለት ማይነስ ማግኒቲዩድ ኦፍ ቬክተር a ማግኒቲዩድ ኦፍ ቬክተር b ይሆናል ማለት ነው። ኮስ 180 ኔጌቲቭ 1 ስለሚሆን ሶ እዚህ ጋር ምን እናስገባ? አሁን ማይነስ 10 እናስገባ። ማይነስ 10 ኢኳል ቱ ማይነስ ማግኒቲዩድ ኦፍ ቬክተር a ታይምስ ማግኒቲዩድ ኦፍ ቬክተር b ከዛ ኔጌቲቭ በኔጌቲቭ ሲጣፋ 10 ኢኳል ቱ ማግኒቲዩድ ኦፍ ቬክተር a ማግኒቲዩድ ኦፍ ቬክተር b ማግኒቲዩድ ኦፍ ቬክተር b ማለት ምን ማለት ነው? እዚህ ጋር እንግዲህ ቬክተር b ማለት k ታይምስ ቬክተር a ከሆነ ማግኒቲዩድ ኦፍ ቬክተር b ማለት በራሱ ማግኒቲዩድ ኦፍ k ታይምስ ማግኒቲዩድ ኦፍ ቬክተር a ማድረግ እችላለሁ ማለት ነው። እንደዚህ ማድረግ እችላለሁ ብቻ አድርጌ ማግኒቲዩዱን ከሰራው በኋላ ማባዛት እችላለሁ። ይሄን ፕሮፐርቲ ላይ ተናል። ማግኒቲዩድ ኦፍ k ታይምስ a ማለት ማግኒቲዩድ ኦፍ k ታይምስ ማግኒቲዩድ ኦፍ a ማለት ጋር ዘ ሴም ነው። ስለዚህ አሁን 10 ኢኳል ቱ ማግኒቲዩድ ኦፍ ቬክተር a ታይምስ ማግኒቲዩድ ኦፍ k ማግኒቲዩድ ኦፍ ቬክተር a ይሆናል ማለት ነው። ከዛስ እዚህ ጋር ልምጣላችሁ። ከዛ በኋላ 10 ኢኳል ቱ ማግኒቲዩድ ኦፍ ቬክተር a ስኩዌርድ ታይምስ ማግኒቲዩድ ኦፍ k ይሆናል ማለት ነው። ኦኬ ማግኒቲዩድ ኦፍ ቬክተር a ማለት ምን ማለት ነው? የዚህኛውን መስራት ትችላላችሁ። ማግኒቲዩድ ኦፍ ቬክተር a ማለት ስኩዌር ሩት ኦፍ 5 ጋር ዘ ሴም ነው ማለት ነው። ከዛስ 10 ኢኳል ቱ ስኩዌር ሩት 5 the whole square ሲደረግ 5 ነው የምናገኘው ማግኒቲዩድ ኦፍ k ይሆናል ማለት ነው። ከዛን ኦቨር 5 ስናደርግ ማግኒቲዩድ ኦፍ k ስንት ይሆናል? 2 ይሆናል ማለት ነው። ስለዚህ ማግኒቲዩድ ኦፍ ቬክተር b ማለት 2 ታይምስ ማግኒቲዩድ ኦፍ ቬክተር a ጋር ዘ ሴም ይሆናል ማለት ነው። ስለዚህ ዲ ትክክለኛ መልስ ነው ማለት ነው። 19ኛ ጥያቄ ላይ ስንመጣ if vector a is perpendicular to vector b ቬክተር a ከቬክተር b ጋር ምንድነው? ፐርፐንዲኩላር ነው። በመሐከላቸው ያለው አንግል ስንት ነው ማለት ነው? ቴታ ኢኳል ቱ 90 ዲግሪ ነው። ያ ማለት ምን ማለት ነው? ቬክተር a ዶት ፕሮዳክት ዊዝ ቬክተር b ማለት 0 ነው የሚሰጠን ማለት ነው። what is the cosine of the angle between vector a and vector a minus vector b ነው። ምን ማለት ነው? ቬክተር a ዶት ፕሮዳክት ዊዝ ቬክተር a ማይነስ ቬክተር b ይሄ ማለት ደግሞ ማግኒቲዩድ ኦፍ ቬክተር a ታይምስ ማግኒቲዩድ ኦፍ ቬክተር a ማይነስ ቬክተር b ኮስ ቴታ። ኦኬ ይሄ ማለት ምን ማለት ነው? ማግኒቲዩድ ኦፍ ቬክተር a the whole squared ወይም ደግሞ ቬክተር a the whole squared ማለት ነው ሲታባዙ ማይነስ ቬክተር a ዶት ፕሮዳክት ዊዝ ቬክተር b ኢኳል ቱ ማግኒቲዩድ ኦፍ ቬክተር a ታይምስ ማግኒቲዩድ ኦፍ ቬክተር a ማይነስ b ኮስ ቴታ። ኮስ ቴታ ነው የተጠየቁት። እዚህ ጋር እቺ ምድረች 0 ነች። መሐከላቸው ያለው አንግል 90 ዲግሪ ስለሆነ ማለት ነው በa እና በb መካከል። ሶ ኮስ ቴታ ለብቻ ለማስቀረት ኦቨር ይሄ ነው ማድረግ። ከዛ ምን ይሆናል? ኮስ ቴታ ኢኳል ቱ ማግኒቲዩድ ኦፍ ቬክተር a ስኩዌርድ ኦቨር ማግኒቲዩድ ኦፍ ቬክተር a ታይምስ ማግኒቲዩድ ኦፍ ቬክተር a ማይነስ ቬክተር b ይሆናል ማለት ነው። ሶ እቺ አንዷችን ስታጠፋልኝ ማግኒቲዩድ ኦፍ ቬክተር a ኦቨር ማግኒቲዩድ ኦፍ ቬክተር a ማይነስ ቬክተር b ይሆናል ማለት ነው። ይሄ ደግሞ ያለው የት ጋር ነው? b ላይ ነው። b ትክክለኛ መልስ ይሆናል ማለት ነው። 20ኛ ጥያቄ ላይ ስንመጣ suppose ቬክተር a ጋር ተሰጥቶናል and b is a vector in xy plane such that the angle between a and b is pi over 3 አንድ ቬክተር a ተሰጥቶናል። ቬክተር b ቬክተር in the xy plane ነው። ያ ማለት the same component ነው። እዚህ ጋር ያለው x እና y ኮምፖነንት ብቻ ነው ያለው። በሁለታቸው መካከል ያለው አንግል ግን pi over 3 ተሰጥቶናል ማለት ነው። if ቬክተር u is the unit vector in the direction of b ይለናል። ምን ማለት ነው ይሄ? ቬክተር u ማለት ዩኒት ቬክተር in the direction of b ነው ከተባልኩኝ ኦኬ ቬክተር b ኦቨር ማግኒቲዩድ ኦፍ ቬክተር b ነው ማለት ነው። ኦኬ ይሄ ነው። ያ ማለት
ምን ማለት እንደሆነ እንዲያርገን መግለጽ እንችላለን። ቅድም በገለጽንበት መንገድ ማለት ነው። በመካከላቸው ያለው አንግል ለማወቅ ስለሚጠቅመን ቬክተር u ኢኳል ቱ k ታይምስ ቬክተር b ማለት እችላለሁ። ግን እዚህ ጋር k ማለት 1 / ማግኒቲዩድ ኦፍ ቬክተር b ነው። ሶ በመካከላቸው ያለው አንግል ምንድነው ማለት ነው? ቴታ ኢኳል ቱ 0 ዲግሪ ነው። እቺ ነገር እናውጣት። ደን ይሄን የተጠየኩት ኦኬ እንስራው ምን ማለት እንደሆነ ቬክተር a ዶት ፕሮዳክት ዊዝ ቬክተር a ማይነስ 2u እቺ ዩኒት ቬክተር ነች። ኦኬ ይሄኛውን ከዚህ ጋር በምናባዛበት ሰዓት ምንድነው የሚሆነው ማግኒቲዩድ ኦፍ ቬክተር a ስኩዌርድ ማይነስ 2 ታይምስ ቬክተር a ዶት ፕሮዳክት ዊዝ ቬክተር u ይሆናል ማለት። ከዛስ ምንድነው የሚሆነው magnitude of vector a squared minus 2 times magnitude of vector a times magnitude of vector u times cos theta ይሆናል ማለት ነው። ከዛ magnitude of vector a ማለት ምን ማለት ነው? 5 ነው። የዚህን በምሰሩበት ሰዓት 5 ነው የሚሆነው። ያ ማለት square root of 3 squared plus minus 4 squared ማለት 5 ነው ይመጣላችሁ። so 25 ይሆናል ማለት ነው። ይሄኛው 25 minus 2 times 5 times magnitude of ዩኒት ቬክተር in the direction of b magnitude of unit vector ራሱ 1 ነው የሚሆነው cos theta ማለት ማወቅ ያለባችሁ ነገር ምንድነው? አሁን ይሄ cos theta በማንና በማን መካከል ያለው አንግል ነው የሚያሳየው ብያችኋለሁ። በa እና በu መካከል ያለው ነው። ያ ማለት በተዘዋዋሪ በa እና በb መካከል ያለው አንግል ነው የሚገልጸው ማለት ነው። ምክንያቱም u እና b ምንድናቸው? ፓራራል ናቸው ብለናል። አንድ አቅጣጫ ላይ ነው ያሉት ብለናል። ይሄ በዚህ መካከል ያለው አንግል ማለት በኤ እና በቢ መካከል ያለው አንግል ጋር ዘሴም ነው ማለት ነው። ለምን ከተባለ በዩ እና በቢ መካከል ያለው አንግል 0 ዲግሪ ነው፣ ተመሳሳይ ላይ ስላሉ ማለት ነው። ስለዚህ ኮስ ፓይ ኦቨር 3 ወይም ኮስ 60 ዲግሪ እናደርጋለን ማለት ነው። ሶ 25 ማይነስ 5 ይሆናል 20 ታገኛላችሁ ማለት ነው። ኤ ትክክለኛ መልስ ይሆናል። 21ኛ ጥያቄ suppose vector a እዚህ ጋር ሰጥቶናል and b is a vector in space such that ብሎ magnitude of vector b ደግሞ እዚህ ጋር ተሰጥቶናል። magnitude of vector b ማለት vector a dot product with vector b ነው ተብለናል። if u is a unit vector in the direction of b አያችሁ ተመሳሳይ ናቸው አብዛኛው ጊዜ የምትጠየቁት ጥያቄ። ያ ማለት vector u ዩኒት ቬክተር in the direction of b ማለት ቬክተር b over magnitude of vector b ነው። ምን እናደርጋለን? k times vector b ነው ብለናል። k የምትገልጸው እዚህ ጋር 1 over magnitude of vector b ነው። ሶ ይሄ ሁሉ ጊዜ ፖዚቲቭ ስለሆነ k ፖዚቲቭ ስለሆነች ሁሉ ጊዜ በu እና በb መካከል ያለው አንግል 0 ዲግሪ ነው ማለት ነው። ይሄንን ያዝ ዘን ይልና ይሄን የተጠየቁት magnitude of ቬክተር a plus u the whole squared ማለት ቬክተር a plus u dot product with ቬክተር a plus u ማድረግ እችላለሁ። ይሄ ቅድም ነግሬያችኋለሁ። magnitude of u squared ማለት ወይም ደግሞ magnitude of ቬክተር a squared ማለት ቬክተር a dot product with ቬክተር a ጋር ዘሴም ብያችኋለሁ። ስለዚህ አሁን ይሄን በምንሰራበት ሰዓት magnitude of ቬክተር a squared ይሆናል። ይሄ ሲባዛ ይሄ plus ይሆንና ምንድነው ነው 2 times ቬክተር a dot product with ቬክተር u ፕላስ ማግኒቱድ ኦፍ ቬክተር u the whole squared ይሆናል ማለት ነው። ይሄ እንዴት ነው እዚህ ጋር እንደዚህ የመጣ ማለት በጣም ቀላል ነው። እዚህ ጋር መረዳት ያለባችሁ ነገር ምንድነው? እቺን ከዚህ ጋር አባዛዋት ይሄው ማግኒቱድ ኦፍ ቬክተር a square ነች። ሶ እቺን ከዚህ ጋር በማባዛበት ሰዓት ማግኒቱድ ኦፍ ቬክተር a ዶት ፕሮዳክት ኢዝ u ነው የሚሆነው። ኦኬ ትይዛላችሁ። ፕላስ እናደርግና እቺን እዚህ ጋር ሳደርጋት ቬክተር u ዶት ፕሮዳክት ኢዝ ቬክተር a ይሄንን ከዚህ ጋር አመሳስላችሁ ማመሳሰል ትችላላችሁ። ይሄኛው አለ ኮሚታቲቭ ስለሆነ ዶት ፕሮዳክት a ዶት ፕሮዳክት u ታረጉና 2 ታይምስ አረኩት ይሄው እዚህ ጋር። ከዛም ይቀራኝ ይሄኛው ከዚህኛው ጋር ነው ይሄው እዚህ ጋር አስቀመጥኩት። ቀላል ነው ብዬ አስባለሁ። ኦኬ ማግኒቱድ ኦፍ ቬክተር a the whole squared ማለት ምን ማለት ነው? ሶስቱ አንስራ ማግኒቱድ ኦፍ ቬክተር a ማለት ስኩዌር ሩት ኦፍ 2 ስኩዌርድ 4 ነው ፕላስ 1 ፕላስ 4 3 ይሆናል ማለት ነው። ሶ 3 squared 9 plus 2 times እቺ ማለት ሰምን ማለት ነች magnitude of vector a times magnitude of vector b cos theta plus magnitude of vector u square ማለት እቺ ዩኒት ቬክተር in the direction of b ስለሆነች ማግኒቱዷ ሁሉ ጊዜ 1 ነች። ምክንያቱም ዩኒት ቬክተር ማግኒቱዱ 1 ስለሆነ 1 ስኩዌር ደግሞ 1 ነው ማለት ነው። ከዛ አሁን ምንድነው የሚቀረን? እቺ አንግሏን ማወቅ መቻል አለብን። በa እና በዩ መካከል ያለውን አንግል ምን መሆን እንዳለበት ማወቅ እንችላለን። እዚህ ጋር ከደረስን በኋላ በቬክተር a እና በቬክተር
ዩ ወይም በቬክተር ኤ እና በቬክተር ቢ መካከል ያለውን አንግል ማወቅ እንችላለን። ምክንያቱም ዩ ከቢ ጋር ተመሳሳይ አቅጣጫ ላይ ስለለ በዩ እና በቢ መካከል 0 ከሆነ በኤ እና በቢ መካከል ያለው አንግል እኩል ነው ማለት ነው። ያን ደግሞ ለማግኘት እዚህ ጋር አንድ መነሻ አለን። ማግኒቱድ ኦፍ ቬክተር ቢ ኢኳል ቱ ቬክተር ኤ ዶት ፕሮዳክት ዊዝ ቬክተር ቢ ይለናል። ያ ማለት ማግኒቱድ ኦፍ ኤ ማግኒቱድ ኦፍ ቬክተር ቢ ኮስ ቴታ ማለት ነው። ከዚህ ላይ ስንነሳ ከዛ በኋላ ምንድን ነው ኮስ ቴታ ማለት ኢኳል ቱ ማግኒቱድ ኦፍ ቬክተር ቢ ኦቨር 1 ኦቨር ማግኒቱድ ኦፍ ኤ ታይምስ ማግኒቱድ ኦፍ ቬክተር ቢ ይሆናል ማለት እቺ በዚህ ስትጠፋ 1 ኦቨር ማግኒቱድ ኦፍ ቬክተር ኤ ይሆናል። ማግኒቱድ ኦፍ ቬክተር ኤ ማለት ደግሞ ቫልዩን አውቀናል አይደለም 1 ኦቨር 3 ይሆናል ማለት ነው። ማግኒቱድ ኦፍ ቬክተር ኤ ማለት 3 ስለሆነ ስለዚህ ኮስ ቴታ አሁን ምን ሆነ ማለት ነው 1 ኦቨር 3 እንደሆነ ማወቅ እንችላለን ማለት ነው። ልብ ማለት ያለባቸው ነገር ምንድነው ዩ ከቢ ጋር አንግሉ ምንድነው 0 ዲግሪ ነው። ተመሳሳይ አቅጣጫ ላይ ያሉት ማለት ነው። ኤ ከዩ ጋር ያለው አንግልና ኤ ከቢ ጋር ያለው አንግል ዘሴም ነው ማለት ነው። ቬክተር ኤ ከዩ ጋር ያለው ቬክተር ቢ ከቬክተር ቢ ጋር ያለው አንግል ተመሳሳይ ነው ማለት ነው። ኦኬ 1 ኦቨር 3 ያገኘን። ስለዚህ 9 ፕላስ 2 ታይምስ ማግኒቱድ ኦፍ ኤ ማለት 3 ነው። ማግኒቱድ ኦፍ ዩ ማለት 1 ነው። ኮስ ቴታ ማለት ደግሞ 1 ኦቨር 3 ነው ፕላስ 1 therefore እዚህ ጋር በዚህ ትጠፋለኝ 2 ታይምስ 1 2 ነው ፕላስ 1 አለ 12 ይሆናል ማለት ነው። 12 ትክክለኛ መልስ ነው እዚህ ጋር። 22ኛ ጥያቄ ላይ ስንመጣ if vector a እዚህ ጋር ተሰጥቶናል u is a unit vector such that ይላል። እንግዲህ ከቅድሙ ጋር ተመሳሳይ ነው። እስኪ ቪዲዮን ፖዝ አድርጉና እናንተ ደግሞ ስሩት። if vector a እዚህ ጋር ተሰጥቶናል u ደግሞ ዩኒት ቬክተር ነው ተብለናል። magnitude of vector a plus u squared equal to 27 ከተባለን ምንድነው ይሄ ነገር ቬክተር a plus u ማግኒቲዩዱ ስኩዌርድ ማለት ምን ማለት ነው? ቬክተር a plus ቬክተር u ዶት ፕሮዳክት ዊዝ ቬክተር a plus u ማለት እኮ ነው። ያ ማለት ደግሞ ይሄኛው ከዚህ ጋር ይሄኛው ከዚህ ጋር ምንድነው የሚሆነው? ማግኒቲዩድ ኦፍ ቬክተር a ስኩዌርድ plus 2 times ቬክተር a ዶት ፕሮዳክት ዊዝ u ይሆናል plus ማግኒቲዩድ ኦፍ ቬክተር u the whole squared በቃ ይሄ ነው የሚሆነው ማለት ነው። ከዛስ ማግኒቲዩድ ኦፍ ቬክተር a ማለት 5 ነው። ከዚህ ላይ ስትሰሩም ታውቁት 5 ነው። 5 ስኩዌርድ 25 ፕላስ እቺ ደግሞ ማለት ምን ማለት ነች? 2 ታይምስ ማግኒቲዩድ ኦፍ a ማግኒቲዩድ ኦፍ u ኮስ ቴታ። ይሄ ኮስ ቴታ በa እና በu መካከል ያለን የሚገልጽ ነው ፕላስ 1 ይሄኛው ደግሞ ማግኒቲዩድ ኦፍ ዩኒት ቬክተር 1 ስለሚሆን 1 ስኩዌርድ 1 ነው የሚሆነው ማለት ነው። ይሄኛው ደግሞ ስንት ተሰጥቶናል? 27 ተሰጥቶናል። 27 ይሆናል። ከዛም ደግሞ ነው 27 እኩል ይሆናል 26 ሲደመር 2 ሲባዛ ማግኒቲዩድ ኦፍ ቬክተር a ማለት 5 ነው ብለናል። ማግኒቲዩድ ኦፍ u ማለት 1 ነው ኮስ ቴታ። ከዛም በኋላ ምን ይሆናል? እቺ ወደዚህ ሳመጣት 27 ሲቀነስ 26 1 እኩል ይሆናል 10 ኮስ ቴታ ኦቨር 10 ሳደርግ ኮስ ቴታ ኢኳል ቱ 0.1 ይሆናል። ኤ ላይ ያለው ትክክለኛ መልስ ነው ማለት ነው። 23ኛ ጥያቄ ላይ እንገኛለን። ሌት ዘ አንግል ቢትዊን ቬክተር v ተሰጥቶናል ፒኪው ደግሞ እዚህ ጋር ተሰጥቶናል። በእነዚህ መካከል ያለው አንግል 60 ዲግሪ ነው ይለናል። where p and q are points in space if v dot product is pq equal to 2 ይለናል then what is the distance between p and q? እንግዲህ p መነሻ ኢኒሻል ፖይንት አለው፣ መድረሻ ደግሞ ፋይናል ፖይንት q አለ። ይሄንን ዲስታንስ ነው የተጠየቁት፣ በዚህ መካከል ያለውን ዲስታንስ ማለት ነው። በዚህ መካከል ያለውን ዲስታንስ በቬክተር ፎርም መጀመሪያ ማግኘት እንችላለን። ሌትችናውን እዚህ ጋር a ብላት a ኢኳል ቱ pq አድርገን መስራት እንችላለን። በቬክተር ፎርም እናገኛለን መጀመሪያ፣ ከዛም ማግኒቲዩዱን ነው የምንወስደው ማለት ነው። ያ ማለት ቬክተር q ማይነስ ቬክተር p ካደረኩ በኋላ ማግኒቲዩዱን እሰራለሁ ማለት ነው። ስለዚህ በአጠቃላይ ማግኒቲዩድ ኦፍ pq ሰራው ማለት ዲስታንሱን አገኘው ማለት ነው። ዲስታንሱን አገኘው ማለት ነው። እንደምታዩት እዩ pq አለ q ማይነስ p ያደርጋለሁ፣ ከዛ ማግኒቲዩዱን ከሰራሁት በቃ ዲስታንሱን አገኘው ማለት ነው። ማግኒቲዩድ ኦፍ pq ነው መስራት የሚጠበቅብኝ። ያለ መስራት v ዶት ፕሮዳክት ዊዝ pq ከሆነ 2 ነው ተብለናል። ቬክተር v ዶት ፕሮዳክት ዊዝ pq 2 ነው ተብለናል። ኦኬ ይሄ ማለት ምን ማለት ነው? እቺ ማለት ምን ማለት ነች? ቬክተር v ዶት ፕሮዳክት ዊዝ pq ማለት እኮ ማግኒቲዩድ ኦፍ ቬክተር v ታይምስ ማግኒቲዩድ ኦፍ pq ኮስ ቴታ ነው ማለት ነው።
እንደምታዩት እቺን አገኘው ማለት አሁን ምንድነው ማለት ነው? ዲስታንሱን አገኘሁት ማለት ነው። በቃ ይሄ ማለት ስንት ነው? 2 ኦኬ 2 ኢኳል ቱ ማግኒቲዩድ ኦፍ ቪ ማለትስ ስኩዌር ሩት ኦፍ -2 ዘ ሆል ስኩዌር 4 + 1 + 4 ማግኒቲዩድ ኦፍ PQ ታይምስ 1/2 ኮስ 60 ማለት 1/2 ስለሆነ ማለት ነው። ሶ 2 ኢኳል ቱ ይሄ ማለት 3 ነው የሚሆነው 3 ታይምስ ማግኒቲዩድ ኦፍ PQ ታይምስ 1/2 2 ኢኳል ቱ 3 ታይምስ 1 3 ነው። ኦኬ 3/2 ይሆናል ማለት ነው ማግኒቲዩድ ኦፍ PQ። ከዛም ቦዝ ሳይድ በሁለት ላባዛው በሁለት ሳባዛው 4 ኢኳል ቱ 3 ማግኒቲዩድ ኦፍ PQ ይቀረናል ማለት ነው። ስለዚህ አሁን ማግኒቲዩድ ኦፍ PQን ማግኘት እንችላለን 4/3 ይሆናል። ሶ 4/3 ነው ማለት ነው ዲስታንሱ። ይሄን እንደዚህ አድርጋችሁ ትሰራላችሁ። 24ኛ ጥያቄ ላይ ስንመጣ if u is a unit vector in the direction of a ይለናል። if magnitude of a is equal to 4 then vector a dot product is u is equal to ይለናል። ይሄም በደንብ ማወቅ ያለባችሁ ነገር ምንድነው? u ዩኒት ቬክተር in the direction of a ከተባለ ቬክተር a over magnitude of ቬክተር a ነው። ይሄን ደግሞ ምን ብያችኋለሁ ቅድም k times ቬክተር a ማድረግ ይችላልችሁ። k ምን እንደምትገልጸው 1 over magnitude of ቬክተር n ነው። ሶ ፖዚቲቭ ነች ሁል ጊዜ አንግላቸው በመካከል ያለው 0 ዲግሪ እንደሆነ ታውቃላችሁ ማለት ነው። ኦኬ ቬክተር a dot product is unit vector along the direction of a equal to magnitude of vector a times magnitude of unit vector cos theta ይሆናል ማለት ነው። ሶ magnitude of vector a ስንት ሰጥቶናል? 4 magnitude of unit vector 1 ነው ታይምስ መካከላቸው ያለው አንግል 0 ነው። cos 0 ማለት ደግሞ 1 ነው 1 ይሆናል። ሶ 4 ትክክለኛ መልስ ነው ማለት ነው። 25ኛ ጥያቄ ላይ ስንመጣ what is the value k for which the two vector ይሄ ቬክተር አለ ይሄ ቬክተር አለ are perpendicular ነው ከተባለ ቬክተር u dot product with vector v equal to 0 ነው የሚሆነው ማለት ነው። ሶ ቬክተር u ማለት በኮለመን ፎርም የተሰጠን 1 k - 3 dot product with 2k - 5 4 equal to 0 ነው። ይሄ እንግዲህ ምን እንደምናደርጋቸው ልችን ከዚህ ጋር አባዛለሁ ምን ይሆናል 2k ከዛ ስችን ከዚህ ጋር ሳባዛት -5k እቺን ደግሞ ከዚህ ጋር ሳባዛት -12 equal to 0 ይሆናል ማለት ነው። ሶ -3k equal to 12 k equal to -4 ይሆናል ማለት ነው። b ትክክለኛ መልስ ነው። 26ኛ ጥያቄ ላይ ስንመጣ for two non-zero vectors a and b if magnitude of vector a plus b equal to magnitude of vector a then which of the following is true ይለናል። magnitude of vector a plus b equal to magnitude of vector a እዚህ ጋር እንግዲህ ምንድነው የምናደርገው? ቅድም የሆነች ኮንሴፕት ነግራችሁ ነበረ። አሁን ሌላ ምንም ዳይሬክሽን የለውም ይሄን ነገር ለመስራት። ሶ ምን እንደምታደርጉት magnitude of vector a plus vector b the whole square አድርጋችሁ ሰዱ። ይሄ ማለት vector a plus b dot product is a plus b ነው የሚሆነው። ሶ ይሄንን በምትሰሩበት ሰዓት a squared plus 2a times b plus b squared ነው የሚሆንላችሁ። a dot product is a squared ወይም ደግሞ magnitude of a squared ይሆናል plus a dot product with b ማለት a dot product with b ይሆንላችኋል። ኦኬ ቀጣይ ደግሞ እንምጣ plus b dot product with a b dot product with a ይሆናል። ይሄ ማለት አስተካክላችሁ a dot b plus a dot b መሆን ይችላል ኮሚቴቲቭ ስለሆነ ማለት ይሄ ደግሞ 2 times vector a dot product with vector b ይሆናል ማለት 2a b plus vector b dot product with vector b ማለት ነው magnitude of b the whole square ወይም b square ማድረግ ትችላላችሁ ማለት ነው። ኦኬ እንደዛ ከሆነ አሁን ምንድነው magnitude of vector a plus b ማለት magnitude of a ነው። ስለዚህ magnitude of vector a the whole square ማድረግ ይችላል ማለት ነው። ከዛችኛው ታው ወደዚህ ላምጣት እስኪ ምንድነው የሚሆነው 0 ይሆናል አይደለም? ይሄኛው ሲቀነስ ይሄኛው 0 ወደዚህ ሲመጣ ሲቀነስ ስለሚሆን ማለት 0 equal to 2a dot product is b plus magnitude of vector b the whole square ይሆናል ማለት ነው። ከዛስ ምንድነው የምናደርገው 2 times vector a dot product is vector b plus vector b times vector b ማድረግ ይችላልው። ልብ ማለት ያለባችሁ ነገር ምንድነው magnitude of vector b the whole square ማለት vector b dot product is vector b ማለት ነው equal to 0 አስታኬ ጻፍኩት። ከዛ በኋላ ማን ኮመን አለኝ b ኮመን አለ ማለት ነው። so b dot product is 2a plus b ማድረግ ይችላልው equal to 0 ማድረግ ይችላልው ማለት ነው።
አሁን ይህን ሲሰሩት b ዶት ፕሮዳክት ኢዝ 2a ማለት 2a ዶት ፕሮዳክት ኢዝ b ነው ፕላስ b ዶት ፕሮዳክት ኢዝ b ይሄን ይሰጠናል ማለት ነው። ሶ አሁን እዚህ ጋር ምን ፈጠረልን ማለት ነው? እንደምታዩት b ዶት ፕሮዳክት ኢዝ ከዚህ ጋር ሆነ እኩልናል 0 ነው አይደል የሚለው። ሶ በb እና በዚህ መካከል ያለው አንግል 90 ዲግሪ ነው ማለት ነው፣ ፐርፐንዲኩላር ናቸው። ስለዚህ ይሄን የሚገልጽልን ደግሞ b ላይ ነው ያለው፣ b ትክክለኛ መልስ ይሆናል ማለት ነው። 27ኛ ጥያቄ ላይ ስንመጣ ሌት PQ be a vector with initial point and terminal point Q ተሰጥቶናል። ቬክተር v ደግሞ እዚህ ጋር ተሰጥቶናል parallel to PQ። አሁን PQ ማለት ምን ማለት ነው? ቬክተር Q ማይነስ ቬክተር P አይደለም። ያ ማለት በቀላሉ Q ላይ ፒን መቀነስ ነው። 4 - 1 3 0 - 5 -5 ይሆናል ማለት ነው። ሶ ፓራላል ናቸው። በመካከላቸው ያለው አንግል 0 ነው ማለት ነው ፓራላል ከሆኑ። ያ ማለት v ዶት ፕሮዳክት ኢዝ PQ ማለት ማግኒቲዩድ ኦፍ ቬክተር v ታይምስ ማግኒቲዩድ ኦፍ PQ ኮስ ቴታ ያ ማለት ኮስ 0 ዲግሪ ማድረግ እችላለሁ ማለት ነው። ኦኬ ከዛ በኋላ ምንድነው የሚሆነው? v ማለት xi ፕላስ 2j ኦኬ ዶት ፕሮዳክት ኢዝ PQ ማለት ደግሞ ቺኛቷ ነች ቺን 3i ማይነስ 5j ማድረግ እችላለሁ። ኦኬ ከዛስ ማግኒቲዩዱ ማለትስ square root of x squared plus 4 ኦኬ ታይምስ የዚህኛው ደግሞ ማለት square root of 9 plus 25 cos 0 ደግሞ ማለት 1 ነው። ይሄን ተጠቅማችሁ መስራት ትችላላችሁ። ይሄ ግን ኮምፕሌክስ ነው። የተጠየቅነው የኤክስ ቫልዩን ነው። ስለዚህ በቀላል መንገድ የምትሰሩበት መንገድ ግን አለ። በቀላል መንገድ የምትሰሩበት ካለ እሱን ቴክኒክ መጠቀም ነው። እሱን ቴክኒክ ደግሞ ለመጠቀም እንደምታደርጉት አሁን v እና ቬክተር v እና PQ ፓራላል ከሆኑ ስሎፓቸው እኩል ነው ሁልጊዜ ማለት ነው። ያ ማለት ስሎፕ ኦፍ ቬክተር v ኢኳል ቱ ስሎፕ ኦፍ ቬክተር PQ እንላለን ማለት ነው። ፓራላል ከሆኑ ነው። ፐርፐንዲኩላር ከሆኑስ ሁለቱ ደግሞ ፐርፐንዲኩላር ከሆኑ ስሎፕ ኦፍ v ታይምስ ስሎፕ ኦፍ PQ ኢኳል ቱ -1 መስጠት አለበት። ፓራላል ከሆኑ ይሄ ነው። ስሎፕ ኦፍ v ማለት ምን ማለት ነው? y ኦቨር x አይደለም። y ኦቨር x ማለት ደግሞ ምን ማለት ነው? 2 ኦቨር x ማለት 2 ኦቨር x ኢኳል ቱ ስሎፕ ኦፍ PQ ውሳ እቺኛቷ ስትካፈል ለዚች -5 ኦቨር 3 ከዛ በኋላ ለx መስራት ነው። x ኢኳል ቱ -6 ኦቨር 5 ይሆንላችኋል። ኤ ላይ ያለው ትክክለኛ መልስ ይሆናል ማለት ነው። በቀላሉ እንደዚህ አድርጋችሁ መስራት ትችላላችሁ። 28ኛ ጥያቄ ላይ ስንመጣ ሌት ቬክተር a and b be vectors in a space such that a dot b equal to -2 ተሰጥቶናል። and b ደግሞ እዚህ ጋር ተሰጥቶናል። if theta is the angle between a and b then what is the value of magnitude of a ነው የሚለው። አሁን ቬክተር a dot product with ቬክተር b ማለት -2 ነው ተብለናል። መጀመሪያ ግን ቬክተር a dot product with ቬክተር b ማለት magnitude of ቬክተር a magnitude of vector b cos theta so a dot b -2 ነው። ኦኬ እሺ magnitude of vector a ማለት እሱ ነው የተጠየቅነው። magnitude of vector a times magnitude of vector b ማለት የዚህኛውን magnitude መስራት ነው ማለት ነው። magnitude ሲሰሩ easy ነው። magnitude of vector b 6 ስኩዌር ማለት ስንት ነው? 6 ስኩዌር ማለት 36 ሲደመር -7 ስኩዌር 49 ሲደመር 15 ይሆናል ማለት ነው። ይሄ ሩት 15 ስኩዌር ሲደረግ ራሱ 15 ስለሚሆን ማለት ነው። ሩት ኦፍ 100 ይሆናል። ይሄ ማለት ደግሞ 10 ይመጣልናል ማለት ነው። ስለዚህ ታይምስ 10 ኮስ ቴታ። ኦኬ እቺ ነው የምፈልገው። ማግኒቲዩድ ኦፍ ቬክተር ኤ ማለት -2 ኦቨር 10 ኮስ ቴታ ይሆናል ማለት ነው። ሶ -1 ኦቨር 5 ኮስ ቴታ ትክክለኛችን ይሆናል። ሶ ምርጫ ውስጥ ትክክለኛው መልስ የትኛው ነው? ይሄ ነው የሚሆነው ማለት ነው። ይሄ አይሆንም። ይሄ ኮስ ቴታ ዲኖሚኔተር ላይ ነው መሆን ያለበት እንጂ ኖሚኔተር ላይ አይደለም ማለት ነው። 29ኛ ጥያቄ if the dot products of a vector a with the vectors ጀት ሰጥቶናል። ዶት ፕሮዳክቱን በምንሰራበት ሰዓት 4 0 2 respectively ይሰጠናል ማለት ነው። ያ ማለት ቬክተር a ከዚህ ጋር ስናደርግ 4 ከዚህ ጋር ዶት ፕሮዳክቱን ስንሰራ 0 ከዚህ ጋር ደግሞ በምንሰራበት ሰዓት 2 ነው የሚሰጠን። ስለዚህ ቬክተር a ነው የተጠየቁት። ሌት ቬክተር a ምን እንበለው xi plus yj plus zk ይሁን። ሶ ይሄኛውን ከዚህ ጋር ዶት ፕሮዳክቱን ስንሰራ 4 ነው የሚሰጠን ተብለናል። xi plus yj plus zk ዶት ፕሮዳክት ዊዝ
አይ ማይነስ ጄ ፕላስ ኬ በምናደርግበት ሰዓት 4 ነው የሚሰጠን። ይሄንን ከዚህ ጋር ዶት ፕሮዳክቱን በምንሰሩበት ሰዓት ኤክስ ራሱ ነው የሚሆነው ማይነስ ዋይ ፕላስ ዜድ ኢኳል ቱ 4 ይሰጠናል ማለት ነው። የመጀመሪያው ይሄ የሆነ አንድ ኢኩዌሽን ትይዛላችሁ። ሁለተኛው ደግሞ አሁንም ኤክስ አይ ፕላስ ዋይ ጄ ፕላስ ዜድ ኬ ዶት ፕሮዳክቱ ኢዝ 2i ፕላስ ጄ ማይነስ 3k ጋር ሲሆን ደግሞ 0 ነው የሚሰጠን። ይሄን በምንሰሩበት ሰዓት 2x ፕላስ y ማይነስ 3z ኢኳል ቱ 0 አይው አንድ ኢኩዌሽን እዚህ ጋርም አገኘም ማለት ነው። ሶስተኛውስ xi ፕላስ yj ፕላስ zk ዶት ፕሮዳክቱ ኢዝ i ፕላስ j ፕላስ k ኢኳል ቱ 2 ነው። ይሄ ደግሞ ማለት x ፕላስ y ፕላስ z ኢኳል ቱ 2 ይሆናል ማለት ነው። ያ ሶስት ኢኩዌሽን አገኘን። እነዚህን ሶስት ኢኩዌሽን በመጠቀም ለኤክስ ለዋይ ለዜድ ምን ታደርጋላችሁ ማለት ነው? ሶልቭ ታደርጋላችሁ ማለት ነው። ሶልቭ በምታደርጉበት ሰዓት በቀላሉ የኤክስን የዋይን ቫልዩ ታገኛላችሁ። ሶ ኤክስ ቫልዩ ስንት ይመጣላችኋል? 2 ዋይ ቫልዩ ማይነስ 1 ዜድ ኢኳል ቱ 1 ይሆናል ማለት ነው። ስለዚህ ቬክተር ኤ ብለን የሰየምናት 2i ማይነስ ጄ ፕላስ ኬ ይሆናል። ወይም ደግሞ በኮኦርዲኔት ሲስተም ስናስቀምጠው 2 ማይነስ 1 ይሆናል ማለት ነው። ይሄ ደግሞ ምርጫ ላይ ያለው ዲ ላይ ነው። ዲ ትክክለኛ መልስ ነው ማለት ነው። 30ኛ ጥያቄ ላይ ስንመጣ if the angle between the vectors a and b is pi over 3 ተብለናል፣ ወይም 60 ዲግሪ ማለት ነው። then what is the value of እቺ አልፋ ነው የተጠየቁት። ያ ማለት a dot product is b ማለት magnitude of vector a times magnitude of vector b cos ቴታ ነው የምታደርጉት። a dot b ማለት ምን ማለት ነው? በቃ እቺን ከዚች ጋር እናባዛ። ኦኬ 2 minus 1 plus alpha equal to magnitude of a ማለት square root of 4 plus 1 plus 1 ነው የሚሆነው። magnitude of vector b ማለት ደግሞ 1 plus 1 plus alpha square ነው የሚሆነው። ከዛስ cos 60 ዲግሪ ይሆናል ማለት ነው። ይሄ ማለት ምንድነው? 1 plus alpha equal to ይሄ square root of 6 times square root of 2 plus a squared times 1 over 2 ይሆናል ማለት ነው። ኦኬ እቺን እዚህ ውስጥ ማስገባት እችላለሁ። 1 plus alpha equal to square root of 12 plus 6 times alpha ይሆናል ማለት ነው። እዚህ ጋር ስኩዌር አለ times 1 over 2 አሁን ቦት ሳይድ በሁለት ባባዛው 2 plus 2 alpha equal to square root of 12 plus 6 alpha squared ይሆናል ማለት ነው። ሶ ይሄን ስኩዌር ለማጥፋት ይሄንንም ስኩዌር እናድርገው፣ ይሄንንም ስኩዌር እናድርገው። ከዛ ምን ይሆናል? ይሄኛው 2 plus 2 alpha the whole squared equal to 12 plus 6 alpha squared ይሆናል ማለት ነው። ይሄኛውን በምንሰራበት ሰዓት ምንድነው የሚሆነው? 2 plus 2 alpha times 2 plus 2 alpha ማለት በቀላሉ ምንድነው የሚሆንላችሁ? ካልኩሌት አድርጉት እናንተ 4 plus 8 alpha plus 4 alpha squared ይሆናል ማለት ነው። equal to 12 plus 6 alpha squared። አሁን በደንብ እንዲመቸኝ አሬንጅመንቱን ይሄንን ራይት ሳይድ ይሄን ሌፍት ሳይድ ላይ አድርገው 12 plus 6 alpha squared equal to 4 plus 8 alpha plus 4 alpha squared። ኦኬ ላይክ ተርሞችን እንሰብስብ። እዚህ ጋር 6a square አለ፣ እዚህ ጋር ደግሞ 4a square አለች። ወደዚህ ሳሻግራት 6a square minus 4a square ምን ይሆናል? 2 alpha squared ወይም a square ላድርገው። ኦኬ ከዛስ እቺ ደግሞ ወደዚህ ስትመጣ ማይነስ 8 አልፋ ትሆናለች ፕላስ 12 አለ እዚህ ጋር 4 ደግሞ ወደዚህ ስትመጣ 8 ኢኳል ቱ 0 ይሆናል ማለት ነው። ለሁለት ለሁለት ብናካፈል a squared ወይም አልፋ ስኩዌር ማይነስ 4 አልፋ ፕላስ 4 ኢኳል ቱ 0 ይሆናል። ይሄ ደግሞ በቀላሉ ምንድነው የሚሆነው ማለት ነው? ፋክተራይዝ ስታደርጉት አልፋ ማይነስ 2 ዘ ሆል ስኩዌርድ ኢኳል ቱ 0 ይሆናል ማለት ነው። ሶ ስኩዌር ስኩዌር ስናስገባ አልፋ ማይነስ 2 ኢኳል ቱ 0 ይሆናል። አልፋ ኢኳል ቱ 2 ወይም ኤ እያልኩ ያለሁት ስንት ይሆናል? 2 ይሆናል ማለት ነው። ሶ እዚህ ጋር አልፋን ኤ እያልኩ ጠርቼዋለሁ። ምንም ችግር የለውም ያው ከተግባባን። ኦኬ ቢ ትክክለኛ መልስ ይሆናል ማለት ነው። 31ኛ ጥያቄ ላይ ስንመጣ which of the following is not true about scalar product of vectors ነው የሚለን። ኤ ላይ ስንመጣ the scalar product of vector is distributive over the addition of vectors ይሄኛው true ነው። ቢ ላይ the scalar product of perpendicular vector is 0 true ነው። the scalar product is commutative true ነው። ዲ ላይ ደግሞ the scalar product of non-zero parallel vector is 0 false ነው ይሄኛው። ለዚህ ጥያቄ መልስ ይሄ ነው የሚሆነው ማለት ነው። ፓራላል ከሆኑ non-zero vector ከሆነ ምንድነው የምናገኘው ማለት የሆነ ቁጥር ነው የምናገኘው እንጂ 0 አይመጣም ማለት ነው። ያም ማለት vector a dot product is ቬክተር ቢ እነዚህ ቬክተሮች ነን ዜሮ ከሆኑ ማግኒቲዩድ ኦፍ ቬክተር ኤ ታይምስ ማግኒቲዩድ ኦፍ ቬክተር ቢ ነው የሚሆነው ማለት ነው። ፓራላል ናቸው። ያ ማለት ኮስ 0 ዲግሪ ማለት አንድ ስለሆነ እንዲህ ነው የሚሆነው እንጂ ዜሮ አይመጣም። ሶ ዲ ትክክለኛ መልስ ነው። እስኪ ይሄ ኢዚ ጥያቄ ነው።
ሞክሩት እናንተ። ይሄኛውን ጥያቄም እናንተ ስሩት። በጣም ሲምፕል ስለሆነ ዶት ፕሮዳክቱን መፈለግ ስለሆነ ለዛሬ ይዤላችሁ የመጣሁት ክላስ ይህንን ይመስላል። አመሰግናለሁ። እዚህ ጋር የዩኒቨርሲቲ ኢንትራንስ ኤግዛም ጥያቄ ላይ 2015 ጥያቄ ነው። which of the following set of equations define the xz plane ነው የሚለው። እንደምታዩት ምንድነው ፕሌን ነው። ፕሌን ስንል ደግሞ ፍላት የሆነ ቱ ዳይሜንሽን ነው ብለናል። ሶ ኤክስ አክሲስ እና ዜድ አክሲስ ያለው ማለት ነው። ያ ማለት ዋይ አክሲሳችን 0 ነው ማለት ነው። ኤ ላይ እንምጣ። ኤክስ ዋይ ዜድ for all x y z elements of real number x equal to z equal to 0 ይሄ አይሆንም። ይሄ የሚገልጸው y አክሰስን ብቻ ነው ማለት ነው። ቢ ላይ ስንመጣ x y z for all x y z elements of real number and y equal to 0 ይሄኛው ትክክለኛ ነው። ትክክለኛ መልሳችን ቢ ይሆናል ማለት ነው። ሲ ላይ ስንመጣ x y z for all x y z elements of real number and x equal to 0 ይሄኛው ምንድነው የሚገልጸው? ቱ ዳይሜንሽን ነው። ምን አይነት YZ ፕሌንን ነው የሚገልጸው ማለት ነው። YZ ፕሌንን ነው የሚገልጸው። ቱ ዳይሜንሽን ነው ያለው y አክሲስ እና z አክሲስ ማለት ነው። ዲ ላይ ደግሞ ስንመጣ XYZ for all XYZ elements of real number and z equal to 0 ነው የሚለው። z equal to 0 ሲሆን ደግሞ ምን አይነት ፕሌን ነው የሚሆነው? XY ፕሌን ይሆናል ማለት ነው። ስለዚህ ቢ ትክክለኛ መልስ ነው እንላለን። ሌት ፖይንት ፒ እዚህ ጋር ተሰጥቶናል። 3 ዳይሜንሽን ነው እንደምታዩት ኤንድ ኪውም እዚህ ጋር ተሰጥቶናል። ቢ ፖይንትስ ኢን ስፔስ ላይ ያሉ ፖይንቶች ናቸው። the distance between p and the q is 3 ሜትር then what is the value of alpha ነው የሚለን። ሁለቱ መካከል ያለው ዲስታንስ 3 ሜትር ነው። ያ ማለት ማግኒቲዩዱ 3 ነው ያለን ነው። እስካሁን ማግኒቲዩድ ኦፍ ቬክተር ኢን ስፔስ ላይ ያየነው ጋር ይመሳሰላል። ሶ ሌት ፖይንት ፒ እቺ እንበል። እቺ ፖይንት ፒ ማለት 1 አልፋ ነው። ፖይንት ኪው ደግሞ ማለት አልፋ ማይነስ 1 ነው። ከዚህ እስከዚህ ያለው ዲስታንሱ ተሰጥቶናል። ዲስታንስ ዲ ኢኳል ቱ 3 ነው ማለት ነው የተሰጠን። ስለዚህ ይሄ ዲስታንስ ማለት ምን ማለት ነው? ዲስታንስ ኢኳል ቱ ስኩዌር ሩት ኦፍ ቅድም ባሳያችሁ መሰረት አልፋ ማይነስ 1 the whole squared plus 1 minus alpha the whole squared plus 1 minus alpha the whole squared ይሆናል ማለት ነው። ሶ ዲ ስንት ነው? 3 ሰጥቶናል። ስኩዌር ሩት ኦፍ ይሄ ማለት አልፋ ማይነስ 2 the whole squared plus 1 minus alpha the whole squared plus 1 minus alpha the whole squared። ቅድም ያየነው ደግሞ ቬክተር ነው። እንዴት አድርገን ያገናኘው ልትሉ ትችላላችሁ። ይሄንን እዚህ ጋር ልምጣላችሁ። አምን አድርገናል። ፖዚሽን ቬክተር እየሰራ ነው አይደለም? ፖዚሽን ቬክተር ይሄ ፖዚሽን ቬክተር የሚገለጸው ከኦሪጂኑ አንፃር ነው ብለናል። ሶ ፖይንት ፒኪው ማለት ከዚህ ተነስቶ እስከዚህ ድረስ ከሆነ ፖዚሽን ቬክተራችን ዩ ብለን እየገለጽን ያለነው በኮኦርዲኔት ስንገልጸው የት ጋር ነው? እዚህ ጋር የምታዩት የሆነ ፖይንት ነው የሚመጣው። ለምሳሌ እዚህ አካባቢ ፖይንት ይምጣ እንበል። እዚህ አካባቢ ፖይንት ከመጣ ፖዚሽን ቬክተራችን ማለት ከዚህ እስከዚህ ያለው ማለት ነው አይደለም? ፖዚሽን ቬክተራችን ማለት ይሄ ነው። ሶ ማግኒቲዩዱን ስንሰራ በዚህ መካከል ያለው ዲስታንስ ነው የሚገልጽልን ማግኒቲዩድ ኦፍ ዩ ማለት። አሁን እዚህ ጋር ማግኒቲዩድ ኦፍ ዩ ማለት ከዚህ እስከዚህ ያለውን ነው የሚገልጽልን፣ ወይም ደግሞ ከዚህ እስከዚህ ካለው ዲስታንስ ጋር ዘ ሴም ነው ማለት ነው። ሶ ማግኒቲዩድ ኦፍ ቬክተር ዩን ስንሰራ ነው ዲስታንሱን እየፈለግን ነው ማለት ነው። መጠኑን ከዚህ ተነስቶ እስከዚህ ያለውን ከዚህ ተነስቶ እስከ ፖይንቱ ድረስ ያለውን መጠን እየፈለግኩ ነው ማለት ነው። ለዛ ነው ያገናኘውላችሁ። ዲስታንሱ 3 ተሰጥቶናል። ኦኬ ስኩዌር ሩት ኦፍ አልፋ ማይነስ 2 the whole squared plus 1 minus alpha the whole squared plus 1 minus alpha the whole squared ይሆናል ማለት ነው። ሶ ይሄንን ስኩዌሩን ለማጥፋት ቦት ሳይድ ስኩዌር ብናደርግ 9 equal to alpha minus 2 the whole squared plus 1 minus alpha squared 1 minus alpha the whole squared plus 1 minus alpha the whole squared ይሆናል። ከዛ በኋላስ 9 equal to alpha minus 2 the whole squared ይሄ ሁለቱ ተመሳሳይ ስለሆኑ 2 into 1 minus alpha the whole squared ይሆናል ማለት ነው። ሶ እንተንትነው እስኪ 9 equal to ይሄን ስተነትኑት alpha squared minus 4 alpha plus 4 plus 2 into 1 minus 2 alpha plus alpha squared ይሆናል ማለት ነው። ከዛስ 9 equal to alpha squared minus 4 alpha plus 4 plus 2 minus 4 alpha plus 2 alpha squared ይሆናል ማለት ነው። ሲያስተካክለን ጻፈው 3 alpha squared minus 8 alpha plus 6 equal to 9 ቺ ወደዚህ ሳመጣት 3 alpha squared minus 8 alpha minus 3
ኢኳል ቱ 0 ይሆናል ማለት ነው። አሁን ይሄን ፋክተራይዝ ማድረግ ነው። ፋክተራይዝ ስታደርጉ ሲደመር -8 የሚሰጡን ሁለት ቁጥሮች ሲባዙ ግን -9 የሚሰጡን ቁጥሮች ነው የምትፈልጉት። ከዛ በኋላ ፋክተራይዝ ታደርጉታላችሁ። ፋክተራይዝ ስታደርጉ አልፋ -3 ኢንቱ 3 አልፋ ፕላስ 1 ኢኳል ቱ 0 ነው የምታገኙት። ይሄ ነገር ደግሞ ትሩ ሊሆን አልፋ -3 ኢኳል ቱ 0 መሆን አለበት ኦር 3 አልፋ ፕላስ 1 ኢኳል ቱ 0 መሆን አለበት። አልፋ ኢኳል ቱ 3 ኦር አልፋ ኢኳል ቱ -1/3 ይሆናል ማለት ነው። እንደምታዩት ይሄ ደግሞ ያለው ሲ ላይ ነው። ሲ ትክክለኛ መልስ ነው ማለት ነው። If vector A and B are parallel vectors with opposite directions and magnitude of vector B equal to magnitude of 2 times vector A, then vector B minus vector A is equal to ይለናል። እዚህ ጋር ቬክተር A እና ቬክተር B ፓራላል ናቸው። ነገር ግን ደግሞ ምንድነው ኦፖዚት ዳይሬክሽን ያላቸው። ባጭሩ ይሄ ማለት ምንድነው የሚገልጽልን እነዚህ ሁለቱ ቬክተሮች አንቲ ፓራላል ናቸው እያለን ነው። አንቲ ፓራላል ናቸው፣ ኦፖዚት ዳይሬክሽን አላቸው፣ ፓራላል ናቸው። ግን እዚህ ጋር ማወቅ ያለባቸው ነገር ደግሞ ምንድነው ማግኒቱድ ኦፍ ቬክተር B ኢኳል ቱ ማግኒቱድ ኦፍ 2 ታይምስ ቬክተር A ይለናል። እንደዚህ በሚሆንበት ሰዓት እቺን ነገር መያዝ አለባችሁ ማለት ነው። ማግኒቱድ ኦፍ ቬክተር B ኢኳል ቱ ማግኒቱድ ኦፍ K ታይምስ ቬክተር A ማለት ምን ማለት ነው? ይሄ ማለት እኮ ማግኒቱድ ኦፍ K ታይምስ ማግኒቱድ ኦፍ ቬክተር A ማለት ነው። ምንም ቢሆን እዚህ ጋር ይሄ ከማግኒቱድ እቺ K ኔጌቲቭም ትሁን ምንም ትሁን ከዚህ ውስጥ ፖዚቲቭ ነው የምትወጣው። K ታይምስ ማግኒቱድ ኦፍ ቬክተር A ይሆንልናል ማለት ነው። ስለዚህ እቺኛይቷ ማለት ከዚህኛው ጋር እኩል ከሆነች ሁለት ፖይንቶች እናነሳለን። ሁለት ቬክተሮች ፓራላል ከሆኑ ቬክተር B እና ቬክተር A ማለት ነው። ፓራላል ከሆኑ ምንድነው ማለት ነው? ቬክተር B ኢኳል ቱ K ታይምስ ቬክተር A ይሆናል። አንቲ ፓራላል ከሆኑ ደግሞ ቬክተር B ኢኳል ቱ ማይነስ K ታይምስ ቬክተር A ይሆናሉ ማለት ነው። ቬክተር B ኢኳል ቱ ማይነስ K ታይምስ ቬክተር A ይሆናል። እዚህ ጋር ማግኒቱድ ኦፍ ቬክተር B ኢኳል ቱ ማግኒቱድ ኦፍ 2 ታይምስ ቬክተር A ነው። ይሄ ማለት ከምን ጋር እኩል ነው? 2 ማግኒቱድ ኦፍ ቬክተር A። አሁን እዚህ ጋር ቬክተር B እና ቬክተር A ምንድናቸው? ፓራላል ናቸው፣ ግን ኦፖዚት ዳይሬክሽን አላቸው ማለት ነው። ያማት አንቲ ፓራላል ናቸው። ስለዚህ ቬክተር B ማለት ምንድነው የሚሆነው? ማይነስ 2 ታይምስ ቬክተር A ይሆናል ማለት ነው። ኦኬ ይሄን እዚህ ጋር እንደዚህ ከያዘን ቬክተር B ማይነስ ቬክተር A ነው የተጠየቅነው። ቬክተር B ማይነስ ቬክተር A ማለት ምንድነው የሚሆነው? ቬክተር B ማለት እዚህ ጋር እንደምታዩት ማይነስ 2 ታይምስ ቬክተር A ነው ማይነስ ቬክተር A። ይሄንን በምትሰሩበት ሰዓት ማይነስ 3 ታይምስ ቬክተር A ይሆናል ማለት ነው። ይሄ ደግሞ ሲ ላይ ነው ያለው። ሲ ትክክለኛ መልስ ነው ማለት ነው። በዚህ መንገድ ነው የምትሰሩት። 37ኛ ጥያቄ ላይ ስንመጣ what is the work done in joules when a force of 50 newtons is used to pull a crate 20 meters along a level path if the force is at an angle of 60 degree ነው። እንደነገርኳችሁ work done ማለት ምንድነው ያቻለው? F S cos 60 ዲግሪ ነው። አንግል ካለው ማለት ነው። አንግል ከሌለው እቺን 0 ነው የምታደርጉት። F.S ብቻ ይሆንላችኋል ማለት ነው። እዚህ ጋር አሁን ፎርሳችን 50 ነው። ኦኬ ዲስፕሌስመንታችን ስንት ነው? 20 ኦኬ ታይምስ አንግሉ ስንት ነው? ኮስ 60። ከዛ እዚህ ጋር ጁል ታስቀምጣላችሁ። ኒውተን ታይምስ ሜትር ማለት ጁል ነው። ይሄን በምትሰሩበት ሰዓት የምታገኙ ስንት ነው? 500 ጁል ይሆንላችኋል ማለት ነው። 500 ጁል ደግሞ ማለት ቢ ላይ ነው ያለው። ቢ ትክክለኛ መልስ ነው ማለት ኢንጁል ስለሚል እዚህ ጋር ዩኒቱን አላስቀምጠውም፣ ችግር የለውም። ኦኬ በዚህ መንገድ ትሰራላችሁ ማለት ነው። what is the equation of a line that passes through the point ለና በዚህ ፖይንት ነው ያለፈው። እቺኛቷ ምንድን ልበላት? x ኖት y ኖት ልበል and parallel to the vector። አያችሁ parallel to vector ይሄ ከተባለ ይሄኛው ምንድነው ማለት ነው? እቺኛቷ ዳይሬክሽን ቬክተር ነች ማለት ነው። 1, -1 እቺ ዳይሬክሽን ቬክተር ነች። ስለዚህ ቬክተር ኢኩዌሽናችን ምንድነው የሚሆነው? ቬክተር ኢኩዌሽናችን x, y equal to x ኖት y ኖት plus t into v አይደል? ዳይሬክሽን ቬክተራችን x ኖት y ኖት ማለት -1 2 plus t into 1 -1 x, y ማለት ነው። ይሄኛው ቬክተር ኢኩዌሽን ሲሆን ፓራሜትሪክ ኢኩዌሽናችን ማለት x equal to -1 plus t y ደግሞ ማለት 2 minus t ይሆናል ማለት ነው። ከዛ ባለቲ ነው ካልኩሌት የምናደርገው t equal to ይሄ ደግሞ ምንድነው የሚገልጸው? ፓራሜትሪክ ኢኩዌሽን ነው።
ሶ ስታንዳርድ ኢኩዌሽኑን ነው የምንፈልገው ምክንያቱም ምርጫ ውስጥ በስታንዳርድ ኢኩዌሽን ኦፍ ላይን ስለተቀመጠ ማለት ነው። ይሄኛው ፓራሜትሪክ ኢኩዌሽን ነው የሚገልጸው። እኛ የምንፈልገው ስታንዳርድ ኢኩዌሽን ኦፍ ዘ ላይን ነው። ስለዚህ ለቲ ካልኩሌት እናደርጋለን ማለት ነው። የመጀመሪያው ላይ ቲ ኢኳል ቱ ኤክስ ፕላስ 1 ይሆናል። ሁለተኛው ላይ ደግሞ ቲ ማለት ምን እንደምትሆነው ቲ ኢኳል ቱ 2 ማይነስ ዋይ። ሶ ኢኩዌት እናደርጋቸው ኤክስ ፕላስ 1 ኢኳል ቱ 2 ማይነስ ዋይ። ስለዚህ እቺ ወደዚህ አሻግራት ኤክስ ፕላስ ዋይ ፕላስ 1 እቺን ቱ ወደዚህ አሻግራት ማይነስ 2 ኢኳል ቱ 0 therefore x plus y minus 1 ይሆናል equal to 0። ይሄ ምንድነው ስታንዳርድ ኢኩዌሽን ኦፍ ዘ ላይን ነው ማለት ነው። ይሄ ደግሞ ምርጫ ላይ ቢ ላይ ነው ያለው። ቢ ትክክለኛ መልስ ይሆናል ማለት ነው። 39ኛ ጥያቄን እናያለን። what is the standard equation of the line passing through the point 2,3 ቺኛቷ x ኖት ስትሆን እቺ ደግሞ y ኖት ነች and parallel to the line given by ተብሎ እዚህ ጋር ተሰጥቶናል። ይሄኛው በራሱ ምን ማለት ነው? አንድ ቬክተር ኢኩዌሽን ማለት ልብ በሉ። የዚህ ቬክተር ኢኩዌሽን ማለት x, y equal to 1, -2 plus lambda into 2 minus 1 ነው የሚሆነው። ሶ ይሄኛው ምንድነው? የዚህኛው ቬክተር ኢኩዌሽን ነው። ሶ የተጠየቅነው ግን ምንድነው? what is the standard equation of the line passing through the point በዚህ ፖይንት ላይ ፓስ የሚያደርግ እንደገና ደግሞ ለዚህ ፓራራል የሆነ ማለት ነው። ሶ እኛ የምንፈልገው ምንድነው? አንድ ቬክተር ኢኩዌሽን ነው። ከዛ ቬክተር ኢኩዌሽን ተነስተን ነው ስታንዳርድ ኢኩዌሽን የምንፈልገው አይደል? እንደዛ እንድትረዱኝ። ሶ እኛ የምንፈልገው ቬክተር ኢኩዌሽን ግን ለዚህኛው ምንድነው? ፓራራል ነው። ለዚህኛው ቬክተር ኢኩዌሽን ፓራራል ከሆነ ደግሞ ከዚህ ላይ ያለው ምን ማውጣት እንችላለን? ዳይሬክሽን ቬክተር ማውጣት እንችላለን። ዳይሬክሽን ቬክተራችን 2, -1 ነው ማለት ነው። ሶ እኛ የምንፈልገው ምንድነው? 2, 3 እቺ ኤክስ ኖት እቺ ደግሞ ዋይ ኖት ነች። ዳይሬክሽን ቬክተራችን ደግሞ ተሰጥታናለች ማለት ዳይሬክሽን ቬክተራችን ማለት 2, -1። ይሄንን ነገር ሁሌ መርሳት የለባችሁም። አንድ ፖይንት ይሰጣችሁና ቬክተር ኢኩዌሽናችሁ በዚህ ፖይንት ውስጥ ፓስ ያደርጋል፣ ለዚህኛው ደግሞ ፓራራል ነው ከተባለ ለዚህኛው ፓራራል ነው ከተባለው ላይ ዳይሬክሽን ቬክተር ማውጣት መቻል አለባችሁ ሁሉ ጊዜ ማለት ነው። ምክንያቱም የምንፈልገው ቬክተር ኢኩዌሽን ሁሉ ጊዜ ለዳይሬክሽን ቬክተሩ ምንድነው? ፓራራል ነው ማለት ነው። ይሄ ብቻ አይደለም። እዚህ ጋር መገንዘብ ያለባችሁ ነገር ምንድነው? አንድ ቬክተር ኢኩዌሽን ለሌላ ቬክተር ኢኩዌሽን ፓራራል ከሆነ ራሱ የተጠየቅነው የመጀመሪያውን ቬክተር ኢኩዌሽን ከሆነ ከሁለተኛው ቬክተር ኢኩዌሽን ላይ ዳይሬክሽን ቬክተሩን እናወጣለን ማለት ነው። ምክንያቱም ከዳይሬክሽን ቬክተሩ ጋር ፓራራል ስለሚሆን። ስለዚህ አሁን ለዚህኛው ቬክተር ኢኩዌሽን እንስራ። ለዚህኛው ቬክተር ኢኩዌሽን ስንሰራ x, y equal to ምንድነው የሚሆንልን? 2, 3 plus lambda into t ያልን የወሰድን የነበረው ማለት ነው 2, -1። ከዚህ ላይ እንግዲህ x ማለት 2 plus 2 lambda y ማለት ደግሞ 3 plus ወይም ፕላስ ያልኳት እዚች ጋር ላምዳ ታይምስ -1 ስለምትሆን ማይነስ ስለምትሆን ማይነስ ላምዳ ላድርግ። ይሄ ምንድነው? ፓራሜትሪክ ኢኩዌሽን። ይሄ ምንድነው? ቬክተር ኢኩዌሽን። እንዳይረሳችሁ ነው። እሺ የምደጋግመው እዚህ ላይ ሶ ምንድነው ማድረገው? ለላምዳ ነው ካልኩሌት ማድረገው። እዚህ ጋር ለላምዳ ካልኩሌት በማድረግበት ሰዓት ምንድነው የሚፈጠረው? x -2 ኦቨር 2 ይፈጠራል። ለሁለተኛው ደግሞ ለላምዳ ካልኩሌት በማድረግበት ሰዓት ምንድነው የሚሆነው? ቺን 3 ወደዚህ ሳሳልፋት y -3 ኦቨር -1 ትሆናለች። እዚህ ጋር የምትቀረው -1 አለች። ሶ እቺ ወደዚህ ሳሳልፍ y -3 -1 ታይምስ ላምዳ ይቀረኛል። ላምዳ ለብቻ ለማስቀረት ኦቨር -1 ኦቨር -1 አደርጋለሁ። ሶ ስታንዳርድ ኢኩዌሽኑን በምንሰራበት ሰዓት ምን እንደምናደርገው ይሄንን ኢኩዌት ነው የምናደርገው። x -2 ኦቨር 2 ኢኳል ቱ y -3 ኦቨር -1 ይሆናል ማለት ነው። ይሄ ምንድነው የሚያሳየው? ስታንዳርድ ኢኩዌሽን ኦፍ ዘ ላይን ፓሲንግ ስሩ ዘ ፖይንት 2,3 ማለት ነው። ይሄ ደግሞ የትኛው ምርጫ ላይ ነው ያለው? ሲ ላይ ነው። ሲ ትክክለኛ መልስ ይሆንልናል ማለት ነው። the equation of the circle is given by ይሄው እዚህ ጋር ተሰጥቶናል። what are the center and radius of the circle ነው የሚለን። ይሄ ምን እንደሆነ እኔ x -3 the whole square plus y plus 2 the whole square equal to 9 equation of circle እንዴት ነበር ያልነው? x minus x naught the whole square plus y minus y naught the whole square equal to r square። የዚህ ሴንተር ምንድነው? x naught y naught ነው አይደለም? በዚህ ፎርም ማስቀመጥ መቻል አለብን። መጀመሪያ ይሄንን ያለ ማስቀመጥ x -3 the whole square plus y minus -2 the whole square equal to 3 square። ስለዚህ አሁን እንደምታዩት ይሄ ማለትና ይሄ ማለት the same ነው። ነገር ግን በዚህ ፎርም እንዳስቀምጥ ነው እንደዚህ ያደረኩት። ስለዚህ ሴንተር በምናወጣበት ሰዓት ምንድነው የሚሆነው? እንደምታዩት 3 እንወስዳለሁ ከዛስ -2 እንወስዳለሁ ማለት ነው።
ሬዲየሱስ 3 እንወስዳለሁ። ስለዚህ ሴንተሩ ምንድነው የሚሆነው 3 ኮማ ማይነስ 2 ሬዲየስ ደግሞ 3 ስለዚህ ሲ ትክክለኛ መልስ ይሆናል ማለት ነው። ሲቀጥል ደግሞ which one of the following is the standard form of the equation of the circle centered ይለናል and radius ፎርሙላውን እናስቀምጥ x minus x naught the whole square plus y minus y naught the whole square equal to r square እቺኛቷ x naught ነች እቺ ደግሞ y naught ነች ስለዚህ x minus 2 the whole square plus y minus minus 3 the whole square equal to 5 square ስለዚህ x minus 2 the whole square plus y plus 3 the whole square equal to 25 ይሆናል ማለት ነው። ይሄ የትኛው ምርጫ ላይ ነው ያለው? ዲ ላይ ነው ያለው። ዲ ትክክለኛ መልስ ይሆናል ማለት ነው። 42ኛ ጥያቄ ላይ ስንመጣ if x square minus 6x plus y square plus k equal to 0 is the equation of circle with radius 2 then what is the value of k ነው የሚለን። ሬዲየሱ ስንት ነው? 2 ኦኬ የተሰጠንን ነገር እናስቀምጥ 2 ኢኩዌሽን ኦፍ ሰርክል ተብዬ ደግሞ የተሰጠኝ x ስኩዌር ማይነስ 6x ፕላስ y ስኩዌር ፕላስ k ኢኳል ቱ 0 ይሄንን እኛ በቀላሉ መስራት እንችላለን። ኮምፕሊቲንግ ስኩዌር ተጠቅመን ይሄንን እስኪ እንስራው x ስኩዌር ማይነስ 6x ፕላስ y ስኩዌር ኢኳል ቱ ማይነስ k ላደረገ እዚህ ጋር ኦኬ x ስኩዌር ማይነስ 6x የዚችን ሃፍ ስኩዌር ሳደርግ ፕላስ 9 ይሆናል ፕላስ y square minus 9 equal to minus k ያደርጋል። እንደምታዩት ለምንድን ነው የኛውን በቀላሉ እንደዚህ ፎርም አይነት ለማስቀመጥ እንዲመቸን እንደዚህ ያደረኩት። ይሄ ማለትና ይሄ ማለት ዘ ሴም ነው። ቺኮ ፕላስ 9 አደረኩ እዚህ ጋር ማይነስ 9 አደረኩ ይጣፉ ነበር። እኔ ለመቀየር ሲምፕል እንዲሆንልኝ ነው በዚህ ፎርም ያስቀመጥኩት። ሶ x minus 3 the whole square ይሆናል ይሄኛው ማለት ፕላስ y square equal to minus k ፕላስ 9 ይሆናል ማለት ነው። ለዚህኛው ምንም ሌላ y ኮምፖነንት ስለሌለ ምንም ፈርዘር መሄድ አይጠበቅብኝም። ሴንተሩ ምንድነው ማለት ነው 3 እና 0 ነው። ኦኬ ሬዲየሱ ግን ስንት ነው ያለው? ይሄ ማለት ምን ማለት ነው? r ስኩዌር ማለት ነው። ልብ በሉ እዚህ ጋር የሚቀመጠው r ስኩዌር ነው። ይሄ ኢኩዌሽን ኦፍ ሰርክል x - x ኖት the whole square plus y - y ኖት the whole square equal to r ስኩዌር ብለናል። ሶችኛው ማለት r ስኩዌር ነው። r ስኩዌር ማለት -k ፕላስ 9 ከሆነ ሬዲየስ ማለት ተሰጥቶናል 2 ስኩዌር ማለት 4 ነው 4 ኢኳል ቱ ማይነስ k ፕላስ 9 k ነው ለዚህ ላምጣት 4 ወደዛ ልውሰድ k ወደዚህ ሲመጣ ፖዚቲቭ ትሆናለች ኢኳል ቱ 9 ማይነስ 4 ኢኳል ቱ ስንት ይሆናል 5 ሶ ቢ ትክክለኛ መልስ ነው ማለት ነው። በዚህ መንገድ ነው ጥያቄዎችን የምትሰሩት። ግን መርሳት የሌለባችሁ ነገር ቬክተር ፎርሙንም ተጠቅማችሁ እንዴት የዩኒቨርሲቲ ኢንትራንስ ኤግዛም ጥያቄ መስራት እንደምትችሉ መሞከር አለባችሁ ማለት ነው። 43ኛ ላይ እንገኛለን። a line given by a vector equation የተሰጠን ላይን ነው። ይሄ ላይን ግን የተሰጠው በምን አይነት ኢኩዌሽን ነው? በቬክተር ኢኩዌሽን ነው። ሶ ቬክተር ኢኩዌሽናችን ምንድነው የሚሆነው? r of t equal to 0.3 plus t into 1 1 ይሆናል ማለት ነው። እቺ ምንድነው የምትገልጸው? ዳይሬክሽን ቬክተር። እቺስ መነሻ ኢኒሻል ፖይንቷን ነው የምትገልጸው ማለት ነው። ኦኬ ይሄ እንደዚህ ካያስኩኝ is tangent to circle at point 0.3 ይላል። ይሄ ቬክተር ኢኩዌሽን ኦፍ ላይናችን ለሰርክሉ ታንጀንት የሚሆነው የትኛው ፖይንት ላይ ነው? እዚች ፖይንት ላይ ነው ይለናል። if the radius of the circle is √2 which of the following is the center of circle ይላል። ለምታዩት በጣም ወሳኝ ጥያቄ ነው። በደንብ ተከታተሉኝ። አንድ ሰርክል እናንሳ። ይሄን ሰርክል አንድ ፖይንት ላይ ታች አድርጎ ታልፈዋል። ላይኑ ይሄኛው ነው። የዚህኛው ላይን ግን የተሰጠ ምን አይነት ኢኩዌሽን ነው? ቬክተር ኢኩዌሽኑ ነው። ሶ እቺኛቷ ታች ያደረገበት ቦታ 0.3 ነው። እዚህ ጋር ምን አለን? ሴንተር አለን። ሴንተሩ x ኖት y ኖት ልበለው። የተጠየቅነውም ሴንተሩን ስለሆነ ማለት ነው። x ኖት y ኖትን ነው የምንፈልገው። ኦኬ እንደዚህ አድርገን ካመጣን በኋላ ወደ ቬክተር ኢኩዌሽን ፎርማችን እንምጣ። እዚህ ጋር እንደምታዩት ኢኒሻል ፖይንታችን ይሄኛው ነው አይደለም? ኦኬ ኢኒሻል ፖይንታችን ይሄ ከሆነ ያኔ ሳስተምራታችሁ ከሆነ እንደዚህ አይነት ላይ ነበር ያነሳነው። ለማስታወስ ያክል እቺኛይቷን r ኖት x ኖት y ኖት አድርጌ ወሰድኩኝ። እዚች ጋር ደግሞ r1 x1 x2 አድርጌ ወሰድኩኝ። እቺ ፖይንት ደግሞ ማለት r of x, y ነች ብለናል። እቺኛይቷ ምንድነች ብለናል? ዳይሬክሽን ቬክተር v ብዬ
ሰርቼላችሁ አይታችሁት ነበረ ብዬ አስባለሁ። አሁንም ኢኒሻል ፖይንታችን ምንድነው? 0 3። ስለዚህ ከዚህ ወደዚህ ብለን እንስብና እዚህ ጋር ደግሞ ምን አለን ማለት ነው? አንድ ፖይንት አለን። ያም r1 x1 y1 ነው። ከዛ ሳነው ወደዚህ ሄደን ደግሞ አንድ ፖይንት አለ። እቺ ፖይንት ምንድነች? r of x, y። አሁን ይሄኛ ያስፈልገን እቺን ፖይንት ግን ማግኘት መቻል አለብን በቀላሉ እንድንሰራ። እነዚህን x1 እና y1 ግን ማግኘት እንችላለን። ምክንያቱም ከዚህ እስከዚህ ያለው ምን ወይም ደግሞ ከዚህ እስከዚህ ያለው ምን ተሰጥቶናል? እንደምታዩት ዳይሬክሽን ቬክተር ተሰጥቶናል ማለት ነው። እዚህ መካከል ያለው ነው x1 እና y1 አይደለም። ልብ በሉ፣ እዚህ መካከል ያለው ተሰጥቶናል። ያ ማለት ምን ማለት መሰላችሁ? ዳይሬክሽን ቬክተር ማለት ያኔ ምን ብለናል? ዳይሬክሽን ቬክተር እቺኛቷ ምንድነች? አሁን እዚህ ጋር ሌት r ኖት ልበላትና r ኖት r1 ብለን አይተን ነበር አይደለም? ሶ v ማለት ፖዚሽን ቬክተር ኦፍ ፖይንት r1 ማይነስ ፖዚሽን ቬክተር ኦፍ ፖይንት r ኖት ብለን አይተን ነበረ ትዝ የሚላችሁ ከሆነ። ሶ እዚህ ጋር እቺኛይቷ ማለት እዚህ ጋር ተሰጥቶናል። ስንት? 1 1 1 ኮማ 1። ኦኬ እቺኛይቷ ማለት እቺ r1 ነች። እቺኛይቷ r1 ነች። ኦኬ x1 y1 ማይነስ 0 ኮማ 3 ምንድነው የሚሆነው ማለት ነው? x1 y1 ማይነስ 0 ኮማ 3 እንደዚህ ይሆናል። ከዛስ 1 ኮማ 1 ኢኩል ቱ x ማይነስ 0 x ነው የሚሆነው። y1 ማይነስ 0 y1 ማይነስ 3 ይሆንልናል ማለት ነው። ከዛ በኋላ እንደምታዩት ይሄኛው ከዚህ ጋር እኩል ከሆነ x1 ኢኩል ቱ 1 ነው። y1 ማይነስ 3 ኢኩል ቱ 1 ነው። ያ ማለት y1 ኢኩል ቱ 4 ነው ማለት ነው። ስለዚህ ቺን ፖይንት ታገኘዋት 1 ኮማ 4። ቺን ፖይንት ካገኘው በጣም ቀላል ነው የሚሆንልን ማለት ነው። ኦኬ አሁን ምን እንደምናደርገው ከዚህ እስከዚህ ያለው ምንድነው? ሬዲየስ። የዚህኛው ሬዲየስ ስሎፕ m1 ላድርገው፣ የዚህኛውን ደግሞ m2 ላድርግ። እንደምታዩት የሬዲየሱ ላይን እና የዚህኛው ታንጀንት ላይን ፐርፐንዲኩላር ነው። ቅድም እንደነገርኳችሁ m1 ታይምስ m2 ኢኳል ቱ ምንድነው የሚሆነው? -1 ነው የሚሆነው። ምክንያቱም የሬዲየሱ ስሎፕ እና የታንጀንት ላይን ስሎፕ ፐርፐንዲኩላር ስለሆነ ስሎፑ ሲባዛ -1 ነው መስጠት ያለበት። ለምንድን ነው እንደዚህ የሆነው? ይሄ ጀነራል ፎርሙላ ነው። ፕሩፍ ማድረግም ትችላላችሁ። የሬዲየሱ ላይን እና የታንጀንት ላይኑ ፐርፐንዲኩላር ስለሆኑ የሁለቱ ስሎፕ ሲባዛ ስንት መስጠት አለበት? -1 መስጠት መቻል አለበት ማለት ነው። ሶ የዚህኛው ስሎፕ ወይም m1 ማለት ምንድነው የሚሆነው? 3 ማይነስ y ኖት ኦቨር 0 ማይነስ x ኖት ታይምስ ለዚህኛውስ ለዚህ ኢኒሻል ይሄን ካረኩ ፋይናል ይሄን ካረኩ እዚህ ጋር ስመጣ ደግሞ እቺኛቷ ኢኒሻል ትሆናለች ለዚህኛው ማለት ነው። ታይምስ አደርግና y1 ማይነስ 3 ኦቨር 4 ማይነስ 3 ኦቨር 1 ማይነስ 0 ኢኳል ቱ -1። ከዛ በኋላ ምንድነው የሚሆነው? 3 ማይነስ y ኖት ኦቨር ማይነስ x ኖት ታይምስ ይሄኛው እንደምታዩት 1 ነው የሚሆንልን። ታይምስ 1 ኢኳል ቱ -1 ታይምስ 1 ማለት ምንም ቼንጅ ስለማያመጣ እቺኛው ብናጠፋት ኦቨር 1 ላደርግና ክሮስ ክሮስ አደርግ 3 ማይነስ y ኖት ኢኳል ቱ ማይነስ x ኖት ታይምስ -1 ይሆናል ማለት ነው። ክሮስ ክሮስ አደረኩት። ሶ 3 ማይነስ y ኖት ኢኳል ቱ ማይነስ ታይምስ ማይነስ ፕላስ ነው የሚሆነው። ሶ x ኖት ይሆናል ማለት ነው። እቺኛው ወደዚህ ላሻግራት x ኖት ፕላስ y ኖት ኢኳል ቱ ምን ይሆናል? 3። ይሄኛውን ፎርሙላ እንይዝና ምርጫ ውስጥ እንመጣለን ማለት ነው። ሴንተራችን ማለት x ኖት ኮማ y ኖት ነው አይደል? ይሄና ይሄ ሲደመር ስንት መስጠት አለበት? 3 መስጠት አለበት። ይሄን የሚሰጠንን ቼክ እናደርጋለን ማለት ነው። እንደምታዩት ይሄን ስንደምረው 5 ነው የሚሆነው። ይሄኛውን ስትደምሩት -3 ነው የሚሆነው። ይሄኛውን ስትደምሩት 1 ነው የሚሆነው። ይሄን ስትደምሩት ግን 3 ነው የሚሆነው። ስለዚህ ዲ ትክክለኛ መልስ መሆን ይችላል ማለት ነው። ይሄንን በዚህ ትሰራላችሁ። 44ኛ ጥያቄ ላይ በምንመጣበት ጊዜ ደግሞ a line given by the vector equation አሁንም ላይኑ የተሰጠን the vector equation ነው። ይሄ ነው x, y equal to -t 6 plus 2t t elements of real number ይህንን በቬክተር ኢኩዌሽን ፎርም በምናውቀው ስታንዳርድ ፎርም መግለጽ እንችላለን። ራሱ ቬክተር ኢኩዌሽን ኦፍ ላይን ነው፣ ግን እኛ በምናውቀው ፎርም መግለጽ እንችላለን። እንዴት አድርጋችሁ እንደምትገልጹ ላሳያችሁ። x, y equal to እዚህ ጋር ሲደመር ያለ እናውጣው። ለምሳሌ እዚህ ጋር ምንም የተደመረ ነገር የለም፣ ዜሮ ነው እናደርጋለን ማለት እዚህ የመጀመሪያው ካልተደመረ። እዚህ ጋር ግን የተደመረው 2t ላይ የተደመረው 6 ነው። 6 አወጣለሁ። ሶ 0.6 ካረኩ በኋላ ፕላስ t ኢንቱ አደርግና የተቀሩትን እዚህ ጋር አስቀምጣለሁ። -1 አስቀምጣለሁ።
2 እዚህ ጋር አስቀምጣለሁ ማለት ነው። ይሄ ማለትና ይሄ ዘሴም ነው። ኦኬ ከዛስ is tangent to a circle at point ታንጀንቱ የሚፈጠረው የሰርክሉ ፖይንት 1,4 ላይ ነው። what is the radius of circle if the center is on the y axis እዚህ ጋር ደግሞ ሴንተሩ ያለው ማን ላይ ነው? y axis ላይ ነው። ኦኬ እንስራው እስኪ በደንብ። ይሄ x axis ነው፣ ይሄኛው ደግሞ y axis ነው። እንግዲህ ምንድነው ለመስራት እንዲቀላችሁ ነው ሌት ምናምን እያላችሁ የምትወስዱት ግራፍ የምታነሱት ምን የምታረጉት እንጂ ኤግዛክት ላይ ያመጣላችሁ ይችላል ግራፉን እናንተ በምትሰሩበት ሰዓት። ኦኬ ሴንተሩ y axis ላይ ከሆነ ይሄ ነው ብዬ ልውሰድና ሰርክሉ ይሄ ነው ሴንተሯችን ነች እንበል። ሴንተር 0, y ኖት ነው የሚሆነው ማለት ነው። ምክንያቱም y axis ላይ ነው ተብለናል። ሶ y axis ላይ ማለት እቺኛቷን ደግሞ የምትወክልልኝ የy axis ላይ y ኖት ነች። xy ላይ 0 ስለሆነ በዚህ ያስቀመጥኩት። ታንጀንቱ የሚፈጠረው ደግሞ 1,4 ነው አለኝ። 1 እዚህ ጋር ቢሆን 4 ደግሞ እዚህ አካባቢ ወይ ታች ላይ ማድረግ የፈለጋችሁበት ቦታ ብቻ ግን አንድ ቦታ የሚነካበት ቦታ አድርጉ። ለምሳሌ እቺ ፖይንት ነች ብለን እንስብ። ኦኬ ታንጀንት ላይ ነው የሚፈጠረው እዚህ ጋር እንደዚህ ነው። ሰርክሉን የሚነካው 1,4 ላይ ነው። ኦኬ የቬክተር ኢኩዌሽናችን ላይ ኢኒሻል ፖይንቱ 0,6 ነው። ቆይ ግራፋችንን እንደዚህ ላድርገው ዋይን ሁሉ ላይ ላምጣት። እቺኛቷን ላጥፋትና ይሄንን ምን ላድርገው ልለጥጠው እንደዚህ ወደ ላይ። ይሄ ላይናችን ነው እንደዚህ ሆነ። ሶ ቬክተር ኢኩዌሽናችን የሚጀምረው ኢኒሻል ፖይንቱ ከዚህ ነው 0,6 ሶ እዚህ አካባቢ ነው ደግሞ እንትኑ ማለት ነው r1 እዚህ አካባቢ ነው x1 y1 በዚህ መካከል ያለችው ዳይሬክሽን ቬክተር ደግሞ እቺ ነች rx, y ማለት ላይ ነው። ግን ይሄ ሁሉ አያስፈልገንም፣ ችግር የለም አያስፈልግ በቂ ነው። እዚህ ጋር የተሰጠን ጊቭን በቂ ነው። እቺ ካወቅኩኝ እዚህ ላይ ደግሞ አንድ ፖይንት ካወቅኩኝ በጣም በቂ ነው። እቺ ፖይንት ማለት 1,4 ነው። ስለዚህ አሁን ምንድነው የምናደርገው? ከዚህ ሬዲየስ ውስጥ ከዚህ ያለ ለታንጀንት ላይ ነው ምንድነው ፐርፐንዲኩላር ነው ሁሉ ጊዜ። ሶ እቺኛቷን አሁንም m1 ባደርጋት እቺን m2 ባደርግ m1 ታይምስ m2 ኢኳል ቱ -1 ነው። m1 ማለት የዚህኛው ስሎፕ ማለት ነው። ያ ማለት 4 ማይነስ y ኖት ኦቨር 1 ማይነስ 0 ታይምስ m2 ማለት m2 ማለት 6 ማይነስ 4 ኦቨር 0 ማይነስ 1 ኢኳል ቱ -1 ይሆናል ማለት ነው። ከዛስ 4 ማይነስ y ኖት ታይምስ ይሄኛው 2 ነው። ኦኬ 2 አደርጋለሁ ኦቨር -1 ኢኳል ቱ -1 ኦቨር 1 አድርገን ክሪስ ብናደርግ ምንድነው የሚሆነው? 4 ማይነስ y ኖት ኢንቱ 2 አለዚህ በሁለት ይባዛል ኢኳል ቱ +1። ከዛስ ምንድነው የሚሆንልን? 8 ማይነስ 2y ኖት ኢኳል ቱ 1 እቺኛው ወደዚህ ላሻግራችሁ ወደዚህ ላምጣት 7 ኢኳል ቱ 2y ኖት y ኖት ማለት ስንት ነው ለማለት ነው? 7 ኦቨር 2። ስለዚህ አሁን ሴንተሩን አወቅ ነው ማለት ነው። ሴንተሩ 0,7 ኦቨር 2 ነው። አንደኛው ኢንድ ፖይንት ደግሞ እዚህ ላይ ሰርክሉ ላይ ያለው ደግሞ ምንድነው? 1,4 ነው። ሶ እዚህ ጋር አሁን ምንም ማወቅ እንችላለን፣ ሬዲየሱን ማግኘት እንችላለን። ሬዲየስ ኢኳል ቱ ስኩዌር ሩት ኦፍ 1 ማይነስ 0 the whole square 1 ስኩዌር ይሆናል ፕላስ 4 ማይነስ 7 ኦቨር 2 the whole square r ኢኳል ቱ ስኩዌር ሩት ኦፍ 1 ፕላስ ይሄ ምንድነው የሚሆነው? 1 ኦቨር 2 ይሆንላችኋል 1 ኦቨር 2 the whole square so r equal to square root of 1 plus 1 over 4 ይሄ ማለት r equal to square root of 5 over 4 r equal to 1 over 2 እናሰጣለች 1 over 4 ማለት square ውስጥ ደግሞ 5 ትቀረናለች so ይሄ ይሆናል ማለት ነው። ይሄ ደግሞ ምርጫ ላይ ያለው ቢ ላይ ነው። ቢ ትክክለኛ መልስ ነው። ለዛሬ ይላችሁ የመጣሁት ይህንን ይመስላል። እቺኛቷን ኪዩዝ በጣም አሪፍ ጥያቄ ነች እንድትሰሯት እያልኩኝ አንዳንድ ኤክሰርሳይሶችን እሰጣችኋለሁ። ምናልባት እስካሁን ሳስተምራችሁ ከነበረው ወጣ ሊል ይችላል፣ ግን ብትሞክሩት ጥሩ ነው ማለት ነው። እሱም ይሄኛውን ጥያቄ ሞክሩት። ለዛሬ የነበረን ክላስ ይሄንን ይመስላል። በቀጣይ በዩኒት 6 እስክንገናኝ ድረስ ሰላም ሁኑ። አመሰግናለሁ።